ቀጥሎ ወደ ዩናይትድ አማራ እንሄዳለን። ቴንክ ዩ ቴዲ፣ አመሰግናለሁ ቴዲ። አሁን ካድሬዎቹ እንዳትሰለቹኝ፣ ካድሬዎች ነው የምላችሁ እንደሆነ ስራችሁም ተግባራችሁም ስለሆነ የኦሮሞ ፖለቲካ በአማራ ህዝብ ላይ የፈጸመውን ግፍ ጥቅልል አድርጎ ወደ ሻዕቢያ ለማሸጋገር ሲጋጋጡ እያየዋቸው ነው። ሲጋጋጡ በኢትዮጵያዊነት ሰበብ ኢትዮጵያዊ በሚል ሰበብ በቢሎ ያረድከው ማህበረሰብ ይሄን ታሪክ ጠቅልለህ የሐሰት ትርክት የተረከብህ ሻዕቢያ ነው ብለህ ወደዛ ልታጠቃል መሞከር አሳፋሪ ነው እላቸዋለሁ። እና እናንተ ማነው በደል ያደረሰው? ማነው ያደረሰው ነው ያልከው? የኦሮሞ ፖለቲከኞች ማለት ከሄዳለኝ እኔ ቴዲ ቆይ ለዛ ነው እንትን ያስቆምኩት። ምን ማለት ነው የኦሮሞ ፖለቲከኞች ማለት? የኦሮሞ ፖለቲከኛ ነው ብልጽግና የአማራን ህዝብ ያረደው የኦሮሞ ፖለቲካ ነው። ኦነግ የኦሮሞ ፖለቲካ ነው። ኦነግ አርዷል። እንደ ኦነግ ማለት ትችላለህ። ታዲያ የኦሮሞ ፖለቲካ እንደ ኦነግ ኖ የኦሮሞ ፖለቲካ የሚባል ነገር የለም። እኔ ይሄን እኮ ድሮ ነግሬያቸዋለሁ። እንደ አዲስ ለምንድን ነው የምትጠይቁኝ? ክስን የምታቀርበው እንደ ኦነግ እንደ ብልጽግና፣ ክሳቸውን የሚያቀርቡት እንደ ፋኖ እንደ ብአዴን ነው። ፖለቲከኞቹን ያነሳሁት ህዝቡን አላነሳሁም። የኦሮሞ ፖለቲካ የሚባል ነገር የለም። የአማራ የሚባል ፖለቲካ የለም። ጋይስ ምንድን ነው የአማራ ፖለቲካ? አይ ቲንክ ግን ቴዲ አሁን እንደው ጥያቄዎች የምታነሳብኝ እኔ ጋር ብቻ ነው። ሁሉም በሰላም አይ ነገሩን ነው። በማንኛውም ሰዓት ስትናገሩ ጥያቄ አነሳለሁ፣ ማይክ ላይ አነሳለሁ፣ ወንጋሪ ላይ ጀነራል ላይ እየሰማ ነው። ከዚህ በፊት ተጠቅመነዋል። ህዝብን ሳይሆን የኦሮሞ ፖለቲካ የአማራ ፖለቲካ ኦሮሞ ፖለቲካ የሚባል የለም። የአማራ የሚባል ፖለቲካ የለም። ምንድን ነው የአማራ ፖለቲካ? የአብን ነው? የፋኖ ነው? የብአዴን ነው? የትኛው ነው የምትነግረኝ? የኦሮሞ ፖለቲካ የኦፌኮ ነው? የኦነግን ነው? የትኛው ነው የምትነግረኝ? የትግራይ ፖለቲካ የትኛው ነው የምትነግረኝ? ሳልሳይ ወያኔ ነው? ቲፒኤልኤፍ ነው? ለይተህ ነው ክስን ማቅረብ ያለብን። አሁን ኦነግ አልከኝ፣ ትክክል። የኦነግ ደጋፊዎች ራሳቸውን ለመሰለ እንደዛ ምልህ። አሁን ስፔሲፊካሊ ክስን የምታቀርበው ለኦነግ ከሆነ የኦነግ ደጋፊዎች ይመልሱልሃል። አንተ ክስን የምታቀርበው እንደ ህዝብ ከሆነ ትክክል አይደለም። እነሱም ክሳቸው የሚያቀርቡ በነገራችን ላይ ከዚህ ቀደም አንድ ቹቹ የሚባል እንዳመጣ ብዬ ያባረርኩት በዚህ ምክንያት ነው። ዛሬ እናንተ የምታዋዩት ማለት ነው። ሙልጭ አድርጎ ሲሰርባቸው አለው አንዳንዴ ህዝብን እንደሳስፉ ነው ብለው። ኦኬ ወደ ጥያቄ ልምጣ። አሁን ፋኖ በቅርብ ባወጡት አፍሪካ ኢንተለጀንስ ባወጣው ፋኖና ኦነግ የመጀመሪያው እርስ በርስ ላለመተኳኮስ ተስማምተው ነበር። አሁን በጋራ ስለመስራት ተስማምተዋል። ኦነግ ገዳዬ ነው ካልክ፣ ኦነግ አራጄ ነው ካልክ፣ በጎን ደግሞ ከፋኖ ጋር ከኦነግ ጋር አብሮ ስለመስራት ተስማማለህ። ይሄ አይጋጭም ወይ ልልህ ፈልጌ ነው ጥያቄ። አይ ቲንክ እንግዲህ መድረኩ እየጠበበ ይመስለኛል ቴዲ ስታዘበው። የቀረቡ ነገሮች አሉ። አንድ ነገር ልስጣችሁ ጋይስ። ድምፃችሁ በሚሊዮን እንዲሰማ ወዳችሁ መሰለኝ የምትመጡት እኔ ጋር። ማንም አልለማመጥም እኔ ኢንፋክት የመለማመጥ አይደለም ፌርቡን ነው እያሉ ካልተመቻችሁ ቀላሉ ነገር እኔ ቤት አለመምጣት ነው። በተቻለ መጠን ጥያቄ ሳነሳላችሁ ማንንም ለመጉዳት ማንንም እንትን ለማለት አይደለም። ጥያቄ መጠየቅህ እንደውም እንድታስረዳ በቂ እድል ልሰጥህ ነው። እሱን ትቀበላለህ። እሱ አይደለም እኮ አሁን ግን ኢንተራፕት ያደረገ ኦኬ፣ ይሄን ጥያቄ አስረዳኝ ያልኩ ፋኖና ኦነግ አይ ዶንት ኖ የትኛው ፋኖ እንደሆነ፣ በተለይ አማራ ፋኖ በጎጃም ሊሆን ይችላል ስፔሲፊካሊ፣ ሌሎቹ አይመስልኝም ወይ እስክንድር አይመስልኝም። ለፋኖችን ፌርነስ ሰምተሃል አንተ። በአንድ በኩል እንደያስፈላጊነቱ ፖለቲካዊ ለመስራት ስትፈልግ ኦነግ አረዳኝ ትላለህ፣ ፖለቲካ ለመስራት ስትፈልግ ቲፒኤልኤፍ አረዳኝ ትላለህ። ወዲያው ደግሞ ተከርብተህ ከቲፒኤልኤፍ ጋርም ከኦነግ ጋርም ስትሰራ ደግሞ ይታያል። አይጋጭም ወይ? እኔ ጥያቄ አሁን ይሄ ያሳስቧችሁ ከሆነ አያሳስባችሁ ላለው እኔ ደግሞ ኦኬ ይጋጫል አይጋጭም ምናምን ሰው ሳይሆን አሳስቧችሁ ከሆነ ስለ አማራ ትግል አስባችሁ ከሆነ አትጨነቁ፣ ግድ የላችሁ።
ዩናይትድ አማራ የአማራ ህዝብ ላይ እንደፈለክ የመናገር መብት የለም። ቴዲ ነኝ የምነግርህ እኮ እኔ እኮ መች አልኩኝ ቴዲ። ህዝቡ የግል ንብረትህ አይደለም። ማንንም ልትሆን ትችላለህ። ኦሮሞ፣ አማራ፣ ትግራይ እኔ ጋር ስትመጣ አይመለከትም የሚባል ጨዋታ የለም። እሱ ሌላ ቦታ ተናገረው። የአማራ ህዝብ ተበድሏል፣ በደል ደርሶበታል። ከአንተ በፊትም ከዛ በፊትም አሁንም ብዙ ጊዜ ስናገር የነበረ ነገር ነው። ይሄን ጉዳይ ምን አድርገህ ነው ኦነግ ገሎኛል፣ አፈናቅሎኛል፣ ኢሰብአዊ ድርጊት ፈጽሙብኛል ብለህ መልሰህ ደግሞ አብረህ ከኦነግ ጋር ስትሰራ ደግሞ እያነበብኩኝ ነው፣ በዜና እየሰማሁኝ ነው። በዚህ መድረክ ላይ ደግሞ ኦነግ እያረደኝ ነው ካልክ አይጋጭም ወይ? እኔ ጥያቄ አያሳስብህ? ምን አለ? ኦፍኮርስ ለህዝቡ ያሳስበኛል ከማንም በላይ ወይም ከማንም ያልተናነሰ። ምን ማለት ነው? አሁን እኮ ቴዲ ለጠየቀኝ ጥያቄ መልስ እየሰጠው ተመልሳችሁ ምንም አያገባችሁ ማለት መልስ አለ። አድማጮች አሉ። ለአድማጮች ነው መልስ እየሰጠው ያለው። አንተ ምላሽን ስጥ እንጂ አያገባህ የሚባል ነገር የለም አላልኩም ብያለሁ። አያሳስባችሁ አልከኝ። አያሳስባችሁ ማለት አንተ እኮ አንድ ሰው ነህ እኮ ሁሉ ሰው አይደለም። አያሳስባችሁ ማለት ለተመልካቾች ይሄ ነገር አያሳስባችሁ፣ በቀና ነገር የምትከታተሉ ሰዎች አያሳስባችሁ ነው እያልኳለሁ። አሁንም ደግሞ አለ ቴዲ ያሳስባል አልኩ። አሁን ጥያቄውን ከጠየቅኩ አንድ መመለስ አልችልም፣ ሌላ ነው መልስ ነው ራሱን በቻለ መንገድ። እድል እኮ አልሰጠኝም። ፋታው ሰጣለሁ እኮ አድበስብሳ እንዳታልፍ ነው። ጥያቄውን ጠይቄያለሁ፣ በቀላል አማርኛ የጠቀምኩት መልስልኝ። እኔ ደግሞ ከበድ ባለ አማርኛ መልስላለሁ። ችግር የለውም። በማንኛውም አማርኛ ተጠቀም፣ እኔ እረዳለሁ። ኦኬ፣ እሺ፣ እድሉን ስጠኛ ፕሊዝ። ኢንተራፕት እያለ ከዚህ በኋላ ኢንተራፕት አላደርግም። ችግር የለውም። በአክብሮት ጠይቃለሁ። ጫና እየፈጠርክብኝ። እኔ በዙር ብሔርተኛ ነው ይሉ በዙር እድሜ ልኬን ሳስጨንቅ ኖራለሁ። አትጠራጠር በዚህ። ኦኬ፣ መጠየቁ ሳይሆን ቴዲ በተነሱት ኢሹዎች ላይ አድሬስ እንዳላረግ እያረከኝ ነው። በግልጽ እኔ አሁን እኮ ጥያቄ ጠይቄያለሁ፣ መልስልኝ ነው ያልኩህ። እመልሳለሁ አልኩህ። እድሉን ስጠኛ። እሺ፣ ሜዳውን ግን ፈረሱ ነው። ቴንክ ዩ። ፈረሱም ከሆነ ፈረሱን ጋልቤ እዚህ ያሉ ካድሬዎችን ጭምር ነክቼ ያልፋለሁ። ቴዲ ፕሊዝ። እዚህ ያለ ኮልኮሌ ድንገረ በደርግ ጊዜ የነበረ የተሸነፈው አካል ስድብ ነው። ፕሊዝ። ኮልኮሌ ፖለቲካዊ ምክር አይደለም። እሺ፣ እዚህ ያለው ሁሉ በቀደመም ብለኛል። አንድ ነገር ወራዳም ፖለቲካ አድርገዋል። ወራዳ መጠቀም ትችላለህ። የህዝብ ተወካዮች ምክር ቤት ስለተጠቀማችሁ ወራዶች አገሪቱን በኮንጎ ጫማ ለመጣ ያስረከበው ወራዳ ዛሬ ሰራዊቱን ይወጉታል ሽፍቶች ብሎ ሲናገር ወራዳ ነው አለው። ጀነራል ሆነ መንግስት ሆነ ታንክ ይዘ መድፍ ይዘ በኮንጎ ጫማ ለመጣ ነው ተሸንፈ ሄድከው። ቴዲ የመለስ ዜናዊ አማካሪ አቶ ንዋይ ደበብ ይባላል። የኢኮኖሚ አማካሪ ኤርትራዊ ነበሩ። ያሁን ጦርነት ሲካሄድ ንዋይ ይባላሉ። አቶ ንዋይ ኤርትራዊ ነበሩ። የኢኮኖሚ ቁልፍ አማካሪ የህግ አማካሪው ንዋይ ገብረአብ በቅርብ ጊዜ ነው የሞቱት። የመለስ ዜናዊ የኢኮኖሚ አማካሪ ነበሩ። ጠቅላይ ሚኒስትር ቢሮ የመለስ ዜናዊ የህግ አማካሪ ዶክተር ፋሲል ይባል ነበር። እናቱ ኤርትራዊ አባቱ ጁሽ ነጭ። ያ ጦርነት ሲካሄድ ኦኬ። ዛሬ አብይ አህመድ የሚያማክሩት የደርግ የተሸነፉ ተሸናፊ ጀነራሎች ምናምን ናቸው። ፈርጥጠው የሄዱ አገር አስረክበው የሄዱ ሞራል የሌላቸው ናቸው። አሁን አብይን የሚያሳስሉት ያኔ ልንገር ቴዲ መለስን አማከሩና ልክ እንደዚህ የኤርትራን ተራራውን ወንዙን እናውቀዋለን ብለው የደርግ ሰራዊት የሚመለሱ ተብሎ ተመልሶ 10ኛ ክፍለ ጦር የሚባል ተቋቁሞ ኮሎኔል ግርማ የሚባሉ ሰው ይመሩት ነበር። አስታውሳለሁ። ኮሎኔል ግርማ ተራራው ክፍለ ጦር የነበሩ ኤርትራ ናቸው። አባሯቸው ባሌ ጎባ ውስጥ ገበሬ ሆነው የነበሩ ሰው ናቸው። አስገድደው ያመጧቸው እሳቸውን አመተው አቋቁሞ ይሄን ሰራዊት ባረንቱ ድረስ ሄዶ ምንድነው የሆነ ተራራውን አቃሉ ሲል የነበረው ወንዙን አቃሉ ሲል የነበረው እዛው አሸዋው ነው የቀረው። ባረንቱ ድረስ ሄዶ መለስን የሚያማክሩት ደግሞ እዚህ ውስጡ አጠገቡ ያሉት ኤርትራኖች ነበሩ። ኦኬ ዛሬ አብይ አህመድ ኤርትራን አሰብን አስመልሳለሁ ወዘተ ሲል እሱን የሚያማክሩት ያን ተሸንፈው የወጡ የደርግ መኮንኖች ናቸው። የሆነ እዚህ ያለ 30,000 ጦር የወልቃይት ህዝብ በላብን ጨፈጨፈን ብሎ ሲናገር እስካሁን እየጠበኩ ነው። ግን የሆነ ግን ጥያቄ አልመለስክልኝም። እመልሳለሁ። ሰዓት አለኝ እኮ ቴዲ፣ ሰዓት አለኝ እኮ። አንተ እኮ እቺን ነገር እንዳልነካባችሁ ፈልጋለሁ መሰለኝ። ስለዚህ እነዚህ የተሸነፉ ሰዎች እኔ ልንገራችሁ፣ የማናችሁም ፖለቲካ ደስ አይለኝም፣ ከኔ ጋር ይጋጫል። ስለዚህ ከማናችሁም ጎን ልሆን አልችልም።
አይ ነው በቃ። ስለዚህ ይሄ ነው የኔ ፕሪንሲፕል። ስለዚህ ማናችሁንም አብጠርጥሬ ጠይቃለሁ። ለምን ማንህም አትሆንም? ኦኬ ይኸውልህ ቴዲ እድል ስለፈጠርክልን ነው በክብር ነው መጠይቀው እሱን እንድትመልስ ነው እንጂ ይሄ እንድትነካብኝ ይሄ እንዳትነካብኝ ምለው ነገር የለም። ለማለት በክብር ነው የምጠይቅህ እድሉ ስለሰጠን ነው እንጂ አንድ ሳይድ የኛ ደጋፊ ሁን ብለን አልጀነጀንም። እኛም እኮ ይናል ቴዲ እኛ ጋር ሁን አላልንም እኮ እድሉ ስለሰጠን ግን እኩል አድርገህ አነጋግረን ነው እያልን ያለነው። እኩል እድሉ ሰጠን ነው እያልን በቃ እንዳትረሳው ነው ጥያቄው። ስለዚህ እነዚህ ተሸናፊዎች ልንገርህ፣ እነዚህ ተሸናፊዎች አሁንም ጉራቸውን ይነፋሉ እንጂ እንደ መንግስቱ ኃይለማርያም አንድ ወታደርና አንድ ክላስ ሲቀር ድረስ እንዋጋለን ይላሉ እንጂ ሊያረጉት አይችሉም። ፈሪዎች ናቸው፣ አቋም የላቸው። ይሄን ያረጉት በዚህ ይጨርስላሉ። በተረፈ ግን እናንተ ኦነግ ጨፈጨፈን ትላላችሁ። አሁን ደግሞ ከኦነግ ጋር አሊያንስ እየፈጠራችሁ ነው። አንደኛ ተጨባጭ ነገር የሌለው ወሬ ነው። ሁለተኛ ማንም ሰው ማንም ጋዜጠኛ የመሰለውን ሊጽፍ ይችላል ሊል ይችላል። በተግባር የተፈረመ የተነገረ ነገር የለም። ቢሆንም እንኳን ይሄን ስርዓት ለማስወገድ አሊያንስ መፍጠር ማለት ግን ያንን ግፍና በደል ተረስቷል ማለት አይደለም። ያና ግፍና በደል በአማራ ሕዝብ ላይ የተፈጸመው ግፍና በደል ተረስቷል ማለት አይደለም። የፍርድ ጊዜ እስኪመጣና የተሻለ ስርዓት እስኪፈጠር ድረስ ከቀዳዳ ይሻላል ጨምዳዳ ብዙ ነገሮች ልታረግ ትችላለህ ነው። ብዙ ስራዎችን ትሰራ ትችላለህ። እዚህ ካድሬዎች እኮ መጥቶ ትናንትና ኢትዮጵያ ብለው ማይሉት ነገር ብትኔ ኢትዮጵያ ሲሉ የነበሩ ሰዎች ዛሬ መጥቶ ስለ ኢትዮጵያ እኮ እያወሩ ነው። ለኛ እየሰበኩን እኮ ነው። ኢትዮጵያ ሀገራችን እያሉ መጽሐፍ ቅዱስ እየነገሩ አፄ ምኒልክ እያሉ እኮ ነው። ወራሪ ሲሉ የነበሩ ሰዎች ዛሬ አፄ ምኒልክን ሲነሱ ሰምተናል እኮ በካድሬዎች ሁኔታ። እቺን ዳር እናቃታለን። ማንን ሞቢላይዝ አድርገህ ከጎን ልታሰልፍ እንደፈለግ ስለምናውቀው ነው። አሰብ እንፈልጋለሁ አለ ብለህ ይኸው ሂድና አሳየን ወንድነትን። አሰብን ለማስመለስ የሚያስችል ቁመና ካለ ሂድ፣ ይሄው መንገዱ ነው እያልን ያለን። እኛ መሽከለከልና አልተቃወምንም እኮ። እኛን ግን አንተ ሞቢላይዝ ልታረገን አትችልም ነው። ቢኮዝ አንተ ሞራል የለም፣ ሀገራዊ ክብር የለም። ኢትዮጵያ ትፍረስ እያልክ ስትከስ የነበርክ ሰውዬ ዛሬ መተህ በ6 ዓመት ኢትዮጵያ የሆነ እኛ ሞቢላይዝ ልታረግ አቅም ብቃት የለም ነው የምንለው። ሞራል የለም ነው የምንለው። አንተ ባንዳ ልትለን አትችልም ነው የምንለው። እዚህ ያለው ሁሉ ባንዳ ሊለን አይችልም። በየትኛው ሞራሉ ሰርተን ጠፍጥፈን የሰራ ነው እኮ ነው። እሱ ራሱ ስብናው ዜግነት የሰጠነው አካል እኮ ነን። እሱ ዛሬ ሊያወራን አይችልም። ዛሬ ስለ ኢትዮጵያዊ ማን ሆኖ ነው ስለ ኢትዮጵያ ሊነግረን የሚችለው? ኢትዮጵያን እኮ ኤርትራ ጉዳይ እኮ በሰላማዊ መንገድ እኮ ንጉሱ ተነጋግረው እኮ መፍትሄ አብጅተውለታል እኮ። ሻዕቢያም እኮ ራሱ ይናገራሉ፣ ከሻዕቢያ ጀነራሎች ይናገራሉ እኮ። እኛ ራስ ገዙን መፍትሄ ቢሰጡ ኖሮ ከደርግ ጋር እንስማማ ነበረ። ነገር ግን ናዶ እዝን ከመታነ በኋላ ማሸነፍ እንደሚቻልም አወቅ ነው ይላሉ። ስለዚህ የናዶ ትራፊዎች እዚህ ያሉ እኮ እዚህ ያለ ቅራቅንቦ ጥሎ ሄደው ላገሩ በኮንጎ ጫማ ለመጣ ሀገር አስረክበ ሄደ። ዛሬ ተመልሼ አሰብን ይዛል ብላ በየትኛው ሞራል ነው አሰብን ይዘው? በየትኛው ወንድነት ነው አሰብን ተመልሰም ይዘው? ኢትዮጵያዊነት አደረገ። አፄ ምኒልክ እኮ ያን ያደረጉት አንድነትን ስለሰሩ ነው። ኔሽን ቢልዲንግ ሰርቶ ስለጨረሱ ነው። ኢትዮጵያን አንድ አድርገው በውስጥ ያለው አስተዳደራዊ ጉዳዮች ችግሮች ቢኖሩም ሀገር መከላከል የሚያስችል ቁመና ግን ነበራቸው በዛን ሰዓት። ዛሬ አብይ አህመድ ኢትዮጵያን አንድ አድርጓል። በማንነቴ እያሳደደኝ እያባረረኝ በድሮን እየጨፈጨፈኝ ድሮን ገዝቻለሁ ሲል ለሻዕቢያ ብያለሁ ይቀበለዋል። እኔን አማራውን እኮ እየጨፈጨፈኝ ነው በድሮን። ምን ማለት ነው? ስለ ወደብ የምጠይቀው ዛሬ ምን ብዬ ነኝ እኔ ውሃ የምጠይቀው? በድሮን እየተጨፈጨፍኩኝ የሚገዛው ድሮን እኮ እኔ ጋር ነው የሚያርፈው፣ አማራው ላይ የአማራ ህዝብ ላይ ነው የሚያርፈው። ስለዚህ በየትኛው ኢትዮጵያዊነት ማህበር የምንቆመው? አፄ ምኒልክ በድሮን የጨፈጨፉት ህዝብ አለ። አፄ ኃይለ ሥላሴ በድሮን የጨፈጨፉት ህዝብ አለ። ስለዚህ ይሄንን እንኳን ሳታስተካክሉ ኢትዮጵያ ሌለን ሲመጣ ሂድና እዛ ኢትዮጵያን ምክር ብለው አንተ የፈጠርካት ኢትዮጵያ ካለች። እኔ ግን ዜግነት ሰጥቻ ቆይቻለሁ እስካሁን ድረስ። ይሄን ልታውቅ ይገባል። እውቅና እንኳን አልሰጠኸውም ራሱ። በኢትዮጵያ ጉዳይ ተደራድረን አይደለም ተደራድረን አናውቅም፣ በታሪካችንም የለም። ነገር ግን ይሄ ስርዓት ግን ኢትዮጵያን ስለማይመጥን ብቃት ስለሌለው ኢትዮጵያ የተዋረደችው እኮ ከደርግና ከዚህ መንግስት ጋር እኮ ነው። ወያኔም በመሃል ላይ አለ። በንጉሱ ጊዜ የነበረውን ክብር እኮ እናውቀዋለን። አማራው ማለት ያ ነው። ስለዚህ ደርግ መጣ እናንተ ነው። አሁን እናንተ መጣችሁ። ይሄው እነዚህ ናቸው። ኮልኮሌ ተሰብስቦ እዚህ ጋር ምክር ይመክራል። ጀነራል ሰርተተ ኮልኮሌ ስድብ ነው። አቁም። እሺ ይቅርታ ለምዶብኝ ነው። ቴዲ ይቅርታ ታረማለሽ። ይሄ ስብስብ ደርግ ሊያስብሎ የቻለ ኢትዮጵያዊነትን አንድ ማድረግ ስላልቻለ፣ የተሸነፈበትም ውስጣዊ ችግሩን መፍታት ስላልቻለ፣ የውስጣዊ ችግሩን ማስተካከል ስላልቻለ
አሁን ምን ይላል መጥቶ እዚህ ጋር ሲአይኤ እንደዚህ ያደረገ ምናምን እና ታዲያ ምን ነው ቤት ክፍት ከሆነ ማንም ይገባላ? አንድነት ከሌለ ማንም ይሸረሽራላ? ለዚህ እኮ ነው ማንም ይስቀበብ ማንም ጎረቤት የሚስቀበብ እኮ አንድነት እንደሌለ ስለሚያውቁ ነው። የኢትዮጵያዊነት ቢገነባና አንድነት ቢኖር ነው እኮ ማንም አይደፍርም ነበር። እኛም እኮ እያልን ያለ ነው አገራችን ጠልተን ሳይሆን ውስጣዊ አንድነታችን አልተስተካከለም። ልዩነታችን ገብቷል። አሁን አገር ሊሆን እያየ ነው። እዛ ቦታ ስትሄድ ዞር ስትል እኮ ሄዱ ኦሮሚያ የሚባለውን ካርታ ስለው እኮ በወታደር አጥረው ሲወያዩ ታያቸዋል። እዚህ መጥተው ደግሞ ምን ይሉናል? እኛ ኢትዮጵያ ይሉናል። እዚህ ኦኬ ማን ነው ተቀልዶ? እዛ ጋር አንድ ጥያቄ ልጠይቃችሁ። ቆይ እሺ፣ አንተ ራሱ እንደ ኢትዮጵያ ተውና አንተ ራሱ እንደ ፋኖ ውስጣዊ አንድነት ለማምጣት የተራራ ያህል እየዋጠጥክ ያለ በራስህ ጉዳይ ላይ እንኳን 3-4 በሚሆኑ አጀንዳዎች ላይ እንኳን እንደ አማራ እንኳን የምታወራው እኔ ቤት ነው። እንደ አማራ እግዚአብሔር ያሰ እንደ አማራ የምታወሩት እኔ ቤት ነው። አሁን ዩናይትድ አማራ ሌሎች አማሮች ቤት ገብቶ ቢያወራ ስም ሰጥቶ ከስቴጅ ያወርዱታል፣ አያደምጡትም። በፋኖ ጉዳይ ላይ እንኳን ለራስህ አንድ ሳትሆን እንደ ኢትዮጵያ ደግሞ አንድ ሳንሆን የምትለኝ ምኑ ነው? ህዝብ አንድ ሊሆን አይጠበቅበትም። ባሳሰብ ነው። አሁን የባህር በር ጉዳይ ላይ ጥያቄ አለ ወይ? አሁን በውስጥ ጉዳይ ላይ እንትን ልትል ትችላለህ። በባህር በር ጉዳይ ላይ ግን ጥያቄ አለ። ኢትዮጵያ የባህር በር ማምጣቷ ተገቢ ነው ወይም ደግሞ መፈለጓ ተገቢ ነው ብለህ ታምናለህ ወይስ ምንድን ነው ያንተ አቋም እንደ አንድ የፋኖ ደጋፊ? አንደኛ እንደ ፋኖ ትግል ላይ ነን ያለ ነው። በትግል ውስጥ የትግል መስመር ለማጥራት ክርክሮች አሉ፣ ጭቅጭቆች አሉ። እንደ ፋኖ የተታኮስንበት የለም፣ ጎራ ለይተን የተዋጋንበት የለም። ያካሄዱ የትግል ስልቶች ላይ ክርክሮች አሉ። አሁን ደግሞ አንድነቶች እየመጡ እየተጠቃለሉ ነው። በቅርብ ጊዜ ደግሞ ሁለት ኃይሎች ናቸው ያሉት። ሁለት ኃይሎችን ደግሞ አንድ ሆነው ይመጣሉ። ይሄንን እንፈቷለን ብዬ አምናለሁ። አማራ በፋኖ መካከል መታኮስ አለ። እርስ በርስ የታጠቀ ኃይል ምንም አይጠቅምም። አሁን እኔ እዚህ ጋር መንጋው መስማት የሚፈልገውን ነገር እኮ እኔ በጣም ላቆም እችላለሁ እኮ። መስማት የምትፈልገውን ብነግርህ ምንም ዋጋ የለውም። ህዝቡ እየሞተ ነው አይደለም እንዴ? ታጣቂ ቡድኖች መንግስት ይገላል፣ ጥያቄ የለውም። የአማራን ህዝብ ፋኖም ይገለዋል። እንደምታወሩት ማይ ፍሬንድ አልገባኝ እኮ ቴዲ በደንብ ይገባሃል። ቆይ የምታደርገው ትግል ኦነግም ሆነ አሁን እኮ መሬት ላይ ያለው ህዝብ በገዢው ፓርቲ ይገደላል፣ በእናንተ በታጣቂዎችም ይገደላል እኮ። ምድራዊ ሲኦል ነው ያደረክበት። ፋኖ ንጹሃን አይገድልም። ምንድን ነው የምታወራው? አሁን እኮ ቴዲ ወዳልሆነ ነገር ውስጥ ገባ። እርስ በርስ ታኮሳለህ። አልተታኮስንም። እርስ በርስ መታኮስ ማለት ይኸውልህ ድርጅቶች ክፍለ ጦሮች በክፍለ ጦር ብርጌድ በብርጌድ ተሰልፎ መዋጋት ሲቻል ነው። ሚስቴኮች የሉም እያልኩኝ አይደለም። ስለዚህ እንደ ሀገር ስታስብ ሚስቴኮች አሉ። እንደ ሀገር ይሄ አይደለም። በድሮን እየጨፈጨፍከ ሚስቴክ አይደለም፣ እሱ ሌላ ነገር ነው። አሁን የባህር በር ጉዳይ ላይ ነው ያለነው። የተወያየን ያለነው ከኤርትራውያን ጋር ነው። ገብቶኛል። እኔ ከኤርትራንሱ ጋር ተወያየው። ኤርትራዊ ነኝ ብለህ ነገረኝ። ህዝብ የሚወስደውን ግምት ይገምታል አይደለም ቴዲ፣ እንደዛ አይነት ነገር አትበል። ማይ ፍሬንድ እኔ በሀገሬ ጉዳይ ላይ ሁሉ ቀላ እዚህ በጥስጣሽ ወይም ደግሞ ጥራኝ ነገር ስለበጣጠንክልኝ እኔ ሀሳቤን ቶኔ ልቀይር አልችልም። ይኸውልህ እኔ ጥያቄ ነው የምጠይቅህ። አሁን እያወራን ያለ ነው በሀገር ጉዳይ ነው። ያንተ አቋም ምንድን ነው? የዘለፍከኝም ስለሆነ ነው ልታስተካክል ስለፈልግ። በሀገሬ ጉዳይ ከመጣህ አስፈላጊ ከሆነ ልማታም እችላለሁ። ትቀልዳለህ። ነው እኔ ኤርትራዊ አይደለሁም ባልሆንኩበት ነገር እሱን ቀይረው። አሁን በሀገር ጉዳይ ላይ ያንተ አቋም ምንድን ነው? የባህር በር ላይ ነው እያወራን ያለ ነው። ቀጥሎ የአስረስ ማረ ዳምጤን ጉዳይ ይዤ ከብልጽግና ሰዎች ጋር ትነጋገራለህ፣ ከኦነግ ጋር ትነጋገራለህ፣ ከሌሎች ጋር ትነጋገራለህ። የዶሜስቲክ ጉዳይ ስለሆነ አሁን በባህር በር ጉዳይ ላይ ያለ ነው። ኢትዮጵያ የባህር በር ጉዳይን አስመልክቶ አንድ ያስፈልጋታል አንድ ነገር ነው፣ አያስፈልገንም አንድ ነገር ነው። ምንድን ነው ያንተ አቋም? አሁን እኮ አንተ የባህር በር ያስፈልገናል የሚሉ ሰዎችንም እየተሳደብክ ወይም ደግሞ እየተቸህ ነው። አልተሳደብኩም። ማና የባህር በር አንጣ ያለህ የለም። እስከሚገባኝ ድረስ ጥሪ ያቀረበልህ የለም። ጥሪ ቀርቦልሃል? ጥሪ ሊያቀርብ አይችልም ቴዲ፣ ሊያቀርብ አይችልም። ጥሪ ካልቀረበልህ ሌሎች የባህር በር ያስፈልገናል ካሉ ለምንድን ነው የምትተቸው? ኦኬ አንተ አልሳተፍም ማለት ነው። ይሄው መንገዱን እንኳን አልኩኝ፣ ጨርቅ ያርግላችሁ እኮ ነው ያልኩት እኮ ነው። መንገዱን ጨርቅ ያርግላችሁ፣ እኔን ግን ሞቢላይዝ ልታረጉ አትችሉም ቴዲ። እንዴ እኔ እኮ እያልኩ ያለሁት እኮ እኔን
በአማራ ትግል የሚታገል አካል ሞብላይዝ ልታደርጉ አትችሉም። መንገዱን ጨርቅ ያርግላችሁ፣ ይሄው ወንድነታችሁን አሳዩኝ አልኩኝ እኮ። አልተቃወምኩም። ውጊያን ቀጥል እኮ ተብለሃል። አይ ቲንክ አልሰማህም እኮ። እኔም እኮ አልተቃወምኩም። አንተ አሁን እኮ የተባለ ያለው ኢትስ ኦኬ፣ አንተ ውጊያን እያደረግክ የባህር በር እናመጣለን ነው እያሉ ያሉት። እና በዚህ ጉዳይ ላይ ምን ትላለህ? ወይ ተሳትፈ የታሪክ ባለቤት ትሆናለህ፣ ወይ ቀርተ ከታሪክ ትቀራለህ። እንደ አንድ ግለሰብ እሱ ሀሳብ የመላ ፋኖች ሀሳብ ነው እያልኩኝ አይደለም፣ ወይ የመላ አማራ ልጆች ሀሳብ ነው እያልኩኝ አይደለም። ዩናይትድ አማራ እዚህ ጋር የሚሰጠው እንደ አንድ ግለሰብ ነው። አንዳንዶቻችሁ የመላ አማራ ልጆች ሀሳቢያቸው ይሄ ነው ልትለኝ አትችልም። ልዕልናም አማራ ናት። ለምሳሌ በሀገር እኔ አላልኩም። እንደ አንድ ግለሰብ ኢትዮጵያዊ ወንድሜ ነህ፣ የፋኖ ደጋፊ ነህ። በባህር በር ጉዳይ ላይ ያንተ አቋም ወይም ደግሞ ያንተ አስተያየት ምንድን ነው? እሱን ለመመለስ እኮ እድል እኮ አልሰጠኝ እኮ አልኩ። እኔ እኮ አፋፌ ነው እኮ የምትለኝ እኔ ብለህ እኮ ኤርትራዊ ነው ወይ እኮ አልከኝ እኮ ቴዲ። አንዳንዴ ስትናደድም እንኳን የሆነ እንትን አድርግ። ጠቅላላ ንግግርህ እኮ በሙሉ ንግግርህ ከቻላችሁ ሊያም ይችላል ለካድሬዎቹ። አንተ እኮ አወያይ ብሆን ቀይ መስመር አለኝ። እኔ ቀይ መስመር አለኝ በሀገሬ ጉዳይ ላይ እና በህዝቤ ጉዳይ ላይ። እኔ እኮ በደንብ እኮ ብለተንትሌ እኮ እየነገርኩ ነው። ዜሮ ቶለራንስ ነው ያለኝ በተለይ በናሽናል። ስለዚህ በሀገሬ ጉዳይ ላይ አንተ ስታላግጥ ወይ ደግሞ በሀገር ጉዳይ ላይ እንደ ሀገር የሚያስቡ ሰዎችን አንደርስቲሜት ስታደርግ፣ ስትሳደብ ዝም ልልህ አልችልም። ሀገሪቷን አሳንሰህ ስታይ ዜጎቻችን የሚኖሩ። ስለዚህ አሁን አንተ የናሽናል ኢንተረስት ጉዳይ ነው የባህር በር ጉዳይን አስመልክቶ እንደ አንድ አማራ ዩናይትድ ምንድን ነው ያንተ አቋም ነው ያልኩ። አልሳተፍም፣ አልደግፍ። እኔ አሁን በሆነ አንተ ማልደገፍ ከሆነ እኮ አነጋገሬን እንቀይራለሁ። you know what በዚህ ሰዓት ላይ እኔ የባህር በር አስፈላጊ ነው ብዬ አላስብም። ኢንፋክት 4 ኪሎ ስትገባ ግዴታ ነው። ለዚህ መዘጋጀት አለብን። አይ አሁን ጊዜው አይደለም፣ ሀገሬ የባህር በር ያስፈልጋታል፣ አሁን ግን ጊዜው አይደለም። እኔ ግን በዚህ ሰዓት መዋጋት ተገቢ ነው ብዬ አላስብም። ራስን ታወርዳለህ። በተረፈ ግን የባህር በር ያስፈልገናል እያሉ የሚናገሩ ሰዎች ወይ በናሽናል ኢንተረስታቸው ጉዳይ ላይ አንደራደር የሚሉ ሰዎችን የምትሳደብ ከሆነ አላልኩም ቴዲ። ባንዳ ሲሉኝ ለዛ መልስ መስጠት አለብኝ። አሁን ኮልኮሌ የምትላቸው የምትሰድባቸው አላስፈላጊ ንግሮች የምታደርጋቸው አለበስኳቸው እንዲያረኳቸው የምትላቸው እኮ ምንም ስላሉ አይደለም። የባህር በር ኢትዮጵያ ያስፈልጋታል። የባህር በር ሲመጣ አማራውም፣ ኦሮሞም፣ ስልጤውም ሁሉም ብሔር ብሔረሰብ ነው የሚጠቀመው እስከሚገባኝ ድረስ። እዚህ ጋር የምታያቸው እነ ማይኮል እንደ ኤርትራዊ ነው የተናገሩ ያሉት። በሀገራቸው ጉዳይ ላይ ከአንተ የበለጠ ችግር አለባቸው። የጋለ ብረት ምጣድ ላይ ነው ኢሳያስ አፈወርቂ የሚያስቀምጣቸው። ኢንተርኔት የላቸውም። ደልቷቸው አይደለም እዚህ ጋር እንደ ኤርትራ የሚከራከርልን መከራውን እያየ ነገር በተደጋጋሚ ማደንቀው ንግግራቸው ማለት ነው። በሀገራቸው ጉዳይ ላይ ግን ዚሮ ቶለራንስ፣ አይደራደሩም። ስለዚህ እኔ አንተን መጠይቅህ ማትፈልግ ከሆነ አልፈልግም ወይም ደግሞ ጊዜው አሁን አይደለም እንድትል ነው እንጂ እንደ ሀገር የሚያወሩ ሰዎችን እንድታሸማቀቅና እንድትሳደብ አይደለም ነው እያልኩ ያሉት። 2 ደቂቃ ጨምርልኝ። ኦኬ ቴዲ፣ እኔ ኦኬ፣ እዚህ ተመልካቾች ትታዘባላችሁ። ኦኬ፣ እኔ ባንዳ ስላሉኝ አሉ የሚዋጉ ባንዶች ብለው ስለገለጹ ለዛ መልስ መስጠቴ ነው። ኦኬ፣ እኔ አንተን አይደለም ሀገሬ ነኝ ስትል በሊዝ ላንተ ብቻ የሰጠ የለም፣ ለኔም ሀገሬ ነች እኮ። ኦኬ፣ ሀገራችን እኮ ለሁላችን እኮ ነው የምንደርሰው። ኦኬ፣ ለአንድ ሰው የተለየ በሊዝ የተሰጠው ነገር የለም እዚህ በዚህ ሀገር ጉዳይ ላይ። ስለዚህ ስለ ኤርትራ ታወዳድሩ። ኤርትራ ጋር ገጥማቸው እንገጥማለን፣ ራሳችሁን ተወጡ። ኤርትራኖች ለራሳቸው ብቃት አላቸው ራሳቸውን ለመከላከል። እኔ አይደለም ጠበቃ መሆንላቸው። እኔ ጠበቃ መሆኑ እንዳንድ አማራ የአማራ ትግል ግን ይሄ ስርዓት ሞቢላይዝድ አድርጎ አያሰልፈኝም። በባህር ወደቡ ላይ አሁን አንተ እንደምትለው ባህር ወደብ ያስፈልጋል አያስፈልግም? ባህር ወደብ የሚያስፈልገው በጥይት ነው ወይ ነው በጉልበት ነው ወይ? ትናንትና ይዘው አልነበረም ወይ? ይሄ ደርግ የነበረው ሰው አሁን የሚያቀራራው ትናንትና እጅ ላይ አልነበረም ወይ? አስረክብ አልሄድክም ወይ? ዛሬ ተመልሰህ ደግሞ ሌላ መስዋዕትነት ትከፍላለህ የምትለው በማን ወጣት ደም ነው የምትሄደው ነው ጥያቄ። እንደ ሀገር እኮ ነው የምትጠይቀው። ከዛ ውጭ እሄዳለሁ ላሉት መንገዱን ጨርቅ ያድርግላችሁ ነው ያልኩት። ነው ያልተቃወምኩ። ባንዳ ግን ሊለኝ አይችልም ነው ያልኩ ያለሁት። እኔ አልሰለፍም በማለት ባንዳ ሊለኝ አይችልም። በድሮን እኔን የጨፈጨፈ ድሮን የሚያስገባበት ወደብ ሊጠይቅ አልደግፍም እያልኩ ነው ያለሁት። መጀመሪያ እንደ ኢትዮጵያዊ ውስጣችን ችግር እንፍታ ነው እያልኩ ያለሁት።
መጀመሪያ እንደ ኢትዮጵያዊ እኩል መታየት ስንጀምር ሌሎች ጥቅም ነገሮችን እንፈልጋለን ነው እያልኩ። እኔን እንደ አማራ ራሴን አግለኝ እየጨፈጨፍከኝ በድሮን ናና ተሰልፍ በሀገር ጉዳይ ነው ናሽናል ኢንተረስት ነው ልትለኝ አትችልም። ይሄ ስርዓት ብቃት የለውም፣ በዚህ ሞራን የለውም። በዚህ ተሸናፊዎችም አሁን ስርዓት ላይ ያሉትን ተመሳሳይ ስለሆኑ አንድ ስለሆኑ ኦኬ አቅምም ብቃትም ሞራንም የላቸው ሀገር መምራትም አይችሉም። አክቹዋሊ ለዚህ ነው እኔ የምለው እንጂ ባንዳ ስላልሆነ ያልኩት እንጂ እኔ እዋጋለሁ ካለ ያሳየኝ። ይሄ ትናንት የተማረከው ምርኮኛ ሁሉ ዛሬ እሱ ወንድ ሆኖ ይዋጋል ብዬ አላምንም። ኦኬ ታንክ ዩ ቬሪ ማች ቴዲ አከብራለሁ። እኔ አንተን ለመረበሽ አይደለም፣ ግን አንዳንዴ ኢሞሽናል ልትሆን ይችላል። አዋይ ሆነ ግን እነሱ የነሱ አፍ ሆነ ግን አትናገር። ኖ እነሱ ራሳቸው ኖ ማይ ፍሬንድ እኔ የማንም አፋር በአገሬ ጉዳይ እኮ እኔ ማለቅለቅ ምናምን እኮ አይደል። ለማንም ማለቅለቀው ማለቅለቅ አላልኩም ነው ያልወጣኝ። ስለዚህ በሀገራችን ጉዳይ በመፍራትና በመንቀጥቀጥ መወያየት መልመድ አለብን። ሀገር ክልል ላይ እንደምታደርገው ጦርነት አይደለም ወይ? ስለዚህ ስርዓት ያስፈልጋል። እንደ ሀገር ስታወራ የትኛውም ዓለም ሀገርን በምትኖርበት ሀገር ላይ እስኪ የምትኖርበትን ሀገር አንደርስቲሜት አድርገህ እስኪ አስታውስት። በናሽናል ኢንተረስት ጉዳይ ላይ ተደራደር እስኪ። በምትኖርበት ስርዓት የዘረጋ ሀገር ነው እሱ፣ ህዝቦች ያከበረ ሀገር ነው። ስርዓት ለመዘርጋት መሰለኝ የምትዋገው እኮ። ይሄ ስርዓት እኮ ነው አልኩህ። ይሄ ስርዓት እኮ ህዝቦች እኩል ስላላደረገ ኢትዮጵያ የምትባል ሀገር በመፍራትና በመንቀጥቀጥ ሀሳብን እንሰጣለን። የ130 ሚሊዮን ህዝቦች መኖሪያ ናት። ፔሬድ ማንም ኢትዮጵያዊነትን አትሰጥም፣ ማንም አትነፍግም። በሀገር ጉዳይ ላይ የማወላዳ አቋም ያላቸው ሚሊዮን ኢትዮጵያኖች አሉ። ያሳዩን ወጥተው አለቀ። እጅን አጣምረ ቁጭ በል። ሌላ ነገር እኮ የለውም። ፔሬድ ዛስዋይ ሱሪ ታጥቀው ያሳዩንና ወደ ጅቡቲን ማመጣ አንድ ጊዜ ትላንትም ደሙንና አጥንቱን ሲከሰክስ የነበረ ትውልድ አለን፣ ዛሬም ትውልድ አለን። መጣ ቀረ። ቁጭ ብለህ አይስክሪምን ከፈለክ ክላስ የፈለግከውን አድርግ። ነገር ግን አገሬን ጠብቃለሁ የሚልን ሰው መሳደብ እና ማንቋሸሽ መብት የለም። በቃ አልመጣም ካልክ አልመጣም ነው። ይኸውልህ ትናንትና ሶማሌ ስትወር ቆይ አልሳተፍም ካልክ መብት ነው። ኦኬ ይኸውልህ ቴዲ ዋጋ ከፍላለሁ በሀገሬ ጉዳይ ላይ አልደራደርም የሚልን ግን መሳደብ አይደለም። ይኸውልህ አሁን ይሄ ለምሳሌ ይሄማ ሻዕቢያዎች ከዚህ የተለየ ምን አደረጉ ታዲያ? እነ ማይኮ ታዲያ ምን አደረጉ? እነ ማይኮ እኮ ናሽናል ኢንተረስታቸውን ለማስጠበቅ ነው እዚህ ጋር ቁጭ ብሎ ከኢትዮጵያውያን ጋር አንገት ለአንገት የሚተናነቁት። ከአንተ የተለየ ታዲያ ምን አደረጉ እነሱ? ያው እዚህ ጋር ጀግና ምናምን ይሏል፣ እዚህ ጋር በነፃነት ኮመንት እያደረጉ ነው። ኧረ ቴዲ ኮርነር እያስያዝክ ነው። ኦኬ ትክክል አይደለም። ዞሮ ትናንትና ሶማሌ ስትወር ኦነግ አብሮ ተሰልፏል፣ ወያኔ አብሮ ተሰልፏል። ኦኬ ሶማሌ ግን ዛይድ ባሪ ግን እሺ አፋ ማነው እንትን ድረስ ነው አዋሽ ድረስ ነው የሚይዘው ሲላቸው ነው ወደ ሱዳን ይሄድ። ይሄ እንድታቀል ዛሬ መጥቶ ኢትዮጵያ ብዙ መናገር የምችለው ነገር እንዳለ ታውቃለህ። ኢትስ ኦኬ። ግን እኔ አንድ ነገር እናወራ። በዶሜስቲክ ጉዳይ ላይ እንደ ፋኖ እንደሆነ ስታወራ እንደፈለክ እኮ ተዘነጣጣላለህ። ኖ እንዴ በዚህ ሰበብ እኮ የኛን ችግር እኮ ዶሚኔት እያደረከው ነው እኮ ይሄ ነው። ለምን ዶሚኔት አደርጋለሁ? ማይ ፍሬንድ እኔ እኮ ሪኩዌስት ልከህ ነው የገባኸው። ፈለከው ነው እኮ በድሮ የሚገኝ ሪኩዌስት ልከህ ነው አይደል የገባኸው? አንድ ጊዜ ሪኩዌስት ልከህ ነው አይደል የገባኸው ለመወያየት? ኦፍ ኮርስ አዎ። ስለዚህ ሪኩዌስት ልከህ ከገባህ ራስህ ፈልገህ ነው ለመወያየት የመጣው። በሀገሬ ጉዳይ እወያያለሁ ስትል ያንተን እኮ ጦርነት አቁም ያለ የለም። ተዋጋ፣ ተኩስ። እንዴ ባንዳ አትበለኛ። እሱ እኮ ነው ችግሩ እኮ ባንዳ ስላሉኝ እኮ ነው ይሄን መልስ መስጠት ያለብኝ። ለነሱ ካጨበጨብክ ወይም ደግሞ ኦን ቢሃፍ ኦፍ እነሱ ሆነ የምታወራ ከሆነ ከባንዳነቶች ታዲያ ምን ልትባል ፈልግ? እሺ ይሄ እኮ ነው አንዴ ጋይስ ይሄ አደገኛ ማይ ፍሬንድ፣ ይሄ አደገኛ ዘመን ላይ ነው ያለው። ይሄ እንደ አምታታው በከተማ ምናምን አይደለም። አሁን ይሄ ያለህበት ዘመን አደገኛ ዘመን ላይ ነው ያለው። እያንዳንዱን ነገር በታሪክ ሪከርድ የሚደረግ ነገር እኮ ነው እያልኩ ያሉት። አልሳተፍም አንድ ነገር ነው፣ ውይይቶች ላይ አለመታደም ነው። አይመለከትም አይደል? ውይይቶች ላይ አለመታደም ነው። ከታደምክ ግን እንደ ሀገር የሚያወሩ ሰዎችን ደግሞ መሳደብ የለብን። ቢኮዝ እኮ እዚህ ጋር ስለገባህና የኤርትራውያን ልሳን ሆነ ስለወራ እኮ ነው ባንዳ የሚሉ ኖ ይኸውልህ ቴዲ ፕሊዝ፣ እኔ አካሄድም ስርዓትን ብታደርግልን ጥሩ ነው። ምክንያቱ
አርግልኝ በለኔ እንዳንተ ነው እያወራሁት እንደ ዩናይትድ አማራ ታንክ ዩ እኔም እንዳንተ እኔ በአክብሮት ነው ማናገር ቤቴ ስለመጣ ብለህ ከሆነ እሱ ኦኬ ከዚህ በኋላ ላቆሙ ይችላል እሱ አይደለም ችግሩ እሱ አይደለም አክብሬ ነው ጥሩ ቤት ነው ጥሩ አወያይም ስለሆንክ ነው የምመጣው ከዛ ውጪ ግን እኔ የምልህን ስማ ወይም እነሱ የሚሉት እንደ ሀገር ስላወራ ገዳዬ እንደ ሀገር ስላወራ እንደ ሀገር ዛሬ አንድ ጊዜ የስድስት ዓመቱ ኢትዮጵያዊ ዛሬ ቆይ ዞሮ ሲመጣ እድል ሰጣለሁ በነገር ላይ አይ ፌር አይደለም ፌር ካልሆነ ነቅሎ መውጣት በጣም ነው ማስጨንቃችሁ ማነገር እንደ አማራ የምታወራው ምስጋና ለኔ ይሁን እንጂ ዩናይትድ አማራዎች ጋር ገብተህ እኮ አታወራም ነበር ምንም የምታወራው ማነው እድል ሰጥቶ የምታወራው አንተ ቴዲ ፕሊዝ እንደዚህ አይነት ነገሮች ባትናገር አንተ እኮ እሪቴ ቆይ ለምን ተታረጋ እኛ እኮ ሚታርግ ገብተህ እንደ ሀገር የሚያወሩ ሰዎችን ረብሻለሁ ስትል ኦፍ ኮርስ ባንዳ ትባላለህ መዋየት ገዳይ እንደ ሀገር ሊያወራኝ አይችልም አንድ ጊዜ ስማኝ መዋየት አትፈልግም በዚህ ጉዳይ በሀገራዊ ጉዳይ ላይ በእግዚአብሔር ስም ይሁንብህ በሀገራዊ ጉዳይ አጀንዳ በሚኖርበት ሰዓት እንዳትመጣ ግን በፋኖ ጉዳይ ላይ ለማውራት ትመጣለህ በሀገራዊ ጉዳይ ላይ የሚያወሩ ልጆችን መተህ ባንዳ እያልካቸው እየሰደብካቸው ኩልኮሌ እያልካቸው እነሱ ናቸው ባንዳ ያሉን ቴዲ አንድ ጊዜ ስማኝ በእናትህ እነዚህ ልጆች ለአንተ መልስ ይስጡ ለሻዕቢያ ደጋፊዎች መልስ ይስጡ ኢንተራፕት እያደረግህ እኮ ሻዕቢያ ለእነሱ መልስ ይሰጣቸዋል ስለ ሻዕቢያ አይደለም ማውራው ሻዕቢያ ለእነሱ አያንስም ያለ ማውራው ስለ ሚታርግ ዞሮ ይመጣል ጋይስ እንደዛ አይደለም እኔ ባንዳ ስላሉኝ ነው የምመልስላቸው አንድ ጊዜ ከዚህ በኋላ አንሚት አታርግ ውይይቱ አንዳንድ ጊዜ እናንተን የሚያሳትፍ ውይይት ሊኖር ይችላል ቀላል አማርኛ እኮ ነው የምናገረው አንዳንዴ ውይይቱን ታዩና በዚህ ውይይት ላይ መታደም አልፈልግም ብሎ መቅረትም አንድ ነገር ነው ቴሌግራም ላይ ቃል በቃል አስቀምጬላችኋለሁ በአንብባችሁን የመጣችሁት ብዬ ተስፋ አድርጋለሁ እነ ማይኮና እነ ብሩክ እንደ ኤርትራ እያወሩ ነው እንደ የኤርትራን ጥቅምና ፍላጎት እንደ አስጠባቂ ሆነው እያወሩ ነው እዚህ ውይይት ላይ አልታደምም ካልክ ሪኩዌስት መላክ የለብህም እኮ ከገባ በኋላ ደግሞ መበጣት የለብህም ኦኬ አልበጣም እሺ አንድ ጥያቄ ልጠይቅሽ እና እወርዳለሁ ወደ ሌሎች ሄዳለሁ ኦኬ ታንክ ዩ እኔ የጻፍከውን አይቻለሁ ስለ ፋኖ ጽፈሃል አይ በኤርትራና በመንግስት ደጋፊዎች ነው ዛሬ ውይይቱ ብትል አልመጣም የለም እንደዛ አላልክም የለም በኤርትራና በኢትዮጵያ ውስጥ የሚለው የለም እዚህ ውስጥ ያለው አራቱም ነገሮች እኔ ልንገርህ የኮሚሽኑ የፋኖና የአባይ ጉዳይ አለ አራት ነገር ነው ያለው የፋኖን ጉዳይ ቅድም እኮ ቴሌግራም ላይ ጽፌ ያለው እዚህም ተናገር ያለው የፋኖ ጉዳይ ላይ ሁለተኛው ዙር ላይ አደርጋለሁ ነው ያልኩት እዚህ ለዚህ ውይይት ግን የምፈልጋቸው እንደ ኢትዮጵያ የሚያወሩና እንደ ኤርትራ ራሳቸውን ወክለው የሚናገሩ ተወያዮችን ነው ብያለሁ ቀላል ነገር እኮ ነው በሶስተኛ ደረጃ ይፋኑ አለ እዛ ላይ እና እሱን አይቼ ቅድም ስናገርም ተናግሬያለሁ ያኔ እኮ ያልጻፍኩትን እኮ አላደርግም በቅንፍ ለዚህ ውይይት የምፈልገው ኤርትራውያን ካሉ ሰየው ማቃቸው ለነሱ እድል ሰጣለሁ ከዛ በኢትዮጵያ በኩል ደግሞ እንደ ኢትዮጵያ የምታወሩትን ፈልጋለሁ ብያለሁ አሁን ችግር የሚሆነው እንደ ኢትዮጵያ የሚያወሩ ልጆችን ሐሳባቸውን ዳይቨርት የምታደርግ ከሆነ የምትቆሰቁሳቸው ከሆነ እነዚህ ልጆች ለኤርትራውያን መልስ ይስጡ ለአንተ መልስ ይስጡ ይሄ አጀንዳ ማይመለከታችሁ ከሆነ መታችሁ አለመረበሽ ነው የእናንተ አጀንዳ በሚመጣበት ሰዓት ትመጣለህ መተህ ባንዳ ተባልኩ ትላለህ ኦፍ ኮርስ እነሱ ለኤርትራውያን መልስ እየሰጡ አንተ ኢንተራፕት እያደረካቸው እንዴት ላይ ነው ኦኬ ዞሮ ይመጣል ችግር የለውም ክብራትና ክብራን አይ ቲንክ ቀላል ነገር ነው ረጅም ሰዓት ወሰደብን ከዩናይትድ አማራ በኋላ አይ ቲንክ ቦታው የማን ነው ብሩክ ነው ብሩክ ነው ቴንክ ዩ አመሰግናለሁ በጣም ትንሽ ክርክራችሁ ሰፋ አለ በጣም ተከራከራችሁ ለማንኛውም ቴዲ እኔ አንድ ነገር ልጠይቅ አሁን ካነጋገርክ ማለት ነው ናሽናል ኢንተረስት ነው የብሔራዊ ጉዳይ ነው ምናምን ትላለህ ማንም ኢትዮጵያዊ ቢጠየቅ አሰብን ትፈልጋለህ ብለህ ብትጠይቀው አሁን እሱን ተደጋጋሚ እንደዛ እያስገደድከው ስለነበረ ትፈልጋለህ ብትለው ኢትዮጵያን ጠል ራሱ ኦፍ ኮርስ ኢትዮጵያዊ ከሆነ ትፈልጋለህ ካልከው እኔ አምጥተህ $100,000 ትፈልጋለህ ብትለኛው ኦፍ ኮርስ ፈልጋለሁ ማን ይጠላል
ያንተ አይደለም ብሩ ግን ትፈልጋለህ ብትለኝ አዎ። አንድ እውነት ግን ከሁሉም ኢትዮጵያውያን የምንገነዘበው አንድ ነገር አለ። ትክክለኛው ልንገር፣ የሆነ መሬት ሰተን አሰብ ብናገኝ ወይ ኃይል ኤሌክትሪክ ሰተን አሰብ ብናገኝ የሚል አነጋገር አለ። ኦኬ፣ ይሄ እውነታው ምን እንደሆነ በእኛ ደግሞ በምናስበው ይሄ እውነታ ምንድነው? አሰብ የራሳቸው እንዳልሆነ ራሳቸው እየገለጹ ነው። የራስ ያልሆነውን ነገር በቃ የሆነ ነገር ሰተን ያንን ቢሰጡን፣ እኔ ደግሞ ምንድነው ከዚህ በፊት ነግሬያለሁ። ለምን ለጅቡቲ 3 ቢሊዮን 4 ቢሊዮን ከምትከፍሉ ለኤርትራ ለምን $100,000 ከፍላችሁ ቢያንስ እኛ እንጠቀማለን። ብዙ ነገሮች ያው ወደቦቻችን ይሰራሉ፣ መኪና ጭነቶች ይሰራሉ፣ ሻይ ቤቶች፣ ካፌ፣ ሆቴሎች ምናምን ብዙ ነገሮች ጠቅማለን። እኛም እንደፈለግን ንብረት ምናምን በዚህም በዛም እናስገባለን፣ አብረን እናድጋለን። አሁን ዋንነቱ ላይ ግን አብዛኛው የሚጠየቀው ኢትዮጵያ የሆነ ነገር ሰተን እሱም ብንል ቢሰጡን ዋንነቱ እኮ የኛ እንደሆነ ያውቃሉ። የኛ ነው 4 ነጥብ፣ ምንም ጥያቄ የለውም። እኔ ነገርኩ ከኤርትራ ድረስ ሄጄ 700 ማይል ሄጄ 700 ኪሎ ሜትር ሄጄ አባይ ላይ ሄጄ አባይ የኛ ነው አልልም፣ የኢትዮጵያ ነው። ትቀናለህ ካልከኝ ንቀናለሁ። ነገርኩ እኮ በኢትዮጵያ ትላንትና እግር ኳስ እየተከታተልኩ ነበር፣ ከግብጽ ጋር እየተጫወቱ በቃ በጣም የበረኛው ምን እያደረገ እንደነበረው ቅዱስ ቅናት አለኝ። ቢያሸንፉም የሚልም በውስጤ ማለ ማለት ነው። ግብጽ እንድታሸንፍ አልፈልግም። ምክንያቱም ኢትዮጵያ ጎረቤቴ ነች፣ ከኔ ጋር ነች፣ አጠገቤ ናቸው። የሆነ በቃ የነሱን ቅዱስ ነገር አይተ ለማደግ ትፈልጋለህ። የሆነ ነገር እንደነሱ ለመሆን ትፈልጋለህ። እና አንድ ነገር ልንገርህ፣ ኤርትራዊ እውነቴን ነው የምልህ፣ እኔ ክርስቶስን ነው የምልህ፣ ኢትዮጵያ ትጠቀምበት ይሄን ባህር እንዴት ነው ብትለው፣ ኦፍ ኮርስ ጎረቤት አይደሉ እንዴ? ምን ችግር አለው? ይጠቀሙ ነው የሚለው። ይሄ ኤርትራ ህዝብ ምንም ጥያቄ የለውም፣ ይጠቀም። ዋንነቱ የማን ነው? ዋንነቱ በዚህ ጉዳይም እኔም የኤርትራ መንግስት የከለከለ አይመስለኝም። ባለፈው ላይም ታውቃለህ ቴዲ፣ ይሄ ሁሉ ትግራይ ላይ በተደረገ ጦርነት መሳሪያ እንዳለ በዛ ነው የሚገባው የነበረው። ይሄ ሁሉ ነግሬያለሁ። ድሮኖቹንም አሰብ ላይ የነበሩት ይሄ ሳውዲ አረቢያና ኤሚሬት ተባብረው ሁቲን የሚመቱት የነበሩበትን ቤዝ ነው። እዛ የነበረው ቤዝ ነው ተነስቶ እንደገና ትግራይ ላይ የሚጨፈጭፉት የነበሩት። አግባብ ያልሆነ ጦርነት ማለት ነው፣ ትክክለኛ ያልሆነ ጦርነት። እና ምንድነው ሁልጊዜ ጦርነት ይደረጋል፣ ይሞታል። እኔ እዚህ አሜሪካ እኖራለሁ፣ በርገር እየበላው ጦርነት ይደረግ ልፈልጋለሁ እንዴ ቴዲዬ? እንዴ ስንቱ የሚሞተው የደሃው ልጅስ። እኛ ጋር ደግሞ በሰሜኑ በኩል ስፔሻሊ በትግራይ ህዝብና በኤርትራ ህዝብ ብዙ ሰው አተናል። እዚህ በ70 ዓመት ጦርነት የነበረው ጦርነት ላይ ማለት ነው። አንፈልግም ጦርነት። ከፈለጋችሁ ጦርነት ብትፈልጉ አንድ ጥያቄ ልጠይቅህ። ኦኬ፣ በኢሳያስ አፈወርቂ ደስተኛ ነህ አንተ? ኦኬ፣ በጣም ጥሩ ጥያቄ። ደስተኛ አይደለሁም። አዎ፣ ኤርትራ ውስጥ የኤርትራ ወገኖች ብዙ ጥያቄ አላቸው። ትክክል። ሀገራዊ ጉዳይ ላይ ግን ሲሆን ኢሳያስ አፈወርቂ ኖረም አልኖረም ከፊት ተሰልፋለህ። ኤርትራን ፍላጎትና ጥቅም ለማስከበር ምንም ጥያቄ የለውም። እደግፈዋለሁ። 4 ነጥብ እደግፈዋለሁ በደንብ አድርጌ። ዘመንህ ይባረክ። አንድ ነገር ልንገር እዚህ ጋር ልጨምርልህ ቴዲ። አስተዳደሩ ኤግዛምፕል ለምን ተጣለዋለህ ብትለኝ ብዙ መደረግ የሚገባቸው ነገሮች የኛ ባህር አለ። ህርጊጎ ላይ ኤግዛምፕል ህርጊጎ የሚባል ከማሳዋ ወደ 17 ኪሎ ሜትር ርቀ የኃይል ማመንጫ ኮሪያኖች የሰሩት ነበረ ከ1994 እስከ 1996 በጣም ትልቅ ማለት ነው። አሁን ኢትዮጵያ ገድባ አባይን ኃይል ኤሌክትሪክ እንደምትለው ማለት ነው። አሁን እንደዚህ የተጀመሩ በጣም ብዙ የተጀመሩ ፕሮጀክቶች ከጦርነቱ በኋላ ብዙ ፕሮጀክት ቆመዋል። ለምን አይንቀሳቀስም የሚል ጥያቄ አለኝ። ጦርነት ላይ ነን ያለ ነው ይለዋል። ኤግዛምፕል በኤርትራ አለን ጦርነት ላይ ነው፣ እስካሁን ጦርነት ላይ ነው፣ መንቀሳቀስ አለበት። ኢትዮጵያም ጦርነት ላይ ያሉ ቢያንስ እንኳን ያንቀሳቀሳሉ። ይሄንን እንጠይቃለን፣ እንነጋገራለን። እና ብዙ ጥያቄዎች አሉ። እሱንስ የምትወደው ነገር አለ ካልከኝ እኛ ሀገር በብሔር አታወራም። ኤርትራ ውስጥ በብሔር አታወራም። እንደዚህ ነው ይሄ ሙስሊም ምንም እንደዚህ አይነት ነገር የለም። በቃ ይሄ ኩናማውም ወንድም ነው፣ አፋሩም ወንድም ነው። ወንድም ነው። አንድ ነን፣ ሁላችንም አንድ ነን። ይሄን ነገር ደግሞ ወድለታለሁ። ናሽናል ሰርቪሱን አይመቸኝም፣ አልወደውም። ምርጫ ተደጋጋሚ ኤርትራ ምርጫ የለም። ይሄ ነገር አይመቸኝም። አገር ስትወረር ግን አገር ስትደፈር ግን
ሁላችንም ነው ማለት የኤርትራ ህዝብ ጫፍ እስከ ጫፍ አንድ ነው እና በርገር እየበላን እዚህ ይኸውልህ ጥብስ እየበላን እዛ የሚሞተውን የደሃን ወጣት ዝም ብለን አናስፍጅ እንትን አንበልና መቀሌ ላይ አንድ የሆነ ኤግዛምፕል ልስጣችሁ። መከላከያ መቀሌ ገብቶ ነበር። እኔ በእናንተ ላይ ያለኝ ግምጋሜ ብዙዎቻችሁ ጓደኞቼ ናቸው። በነገራችን ላይ ኤርትራዊ ሀገሬ ተነካች ካልከብ የትኛውንም ምቾቱን ጥሎ ይሄዳል። ትክክለኛ ፓትሪዮት ናቸው። ትክክለኛ ፖለቲካ የሚያውቁ ሰዎች ናቸው። በቁጥር ትንሽ ቢሆኑም እኛን መስለው እኛ ውስጥም ኢንፊልትሬት አድርገው ያስገባሉ። ቢኮዝ ለራሳቸው ጉዳይ ነዋ። እኔ አሁን አንድ ኤርትራዊ ኢትዮጵያን የማተራመስ ስራ ውስጥ ቢገባ ለምን ገባህ አልለውም። ፍሮም ከራሳቸው ፐርስፔክቲቭ ትክክል ናቸው። ምክንያቱም አንተ ከጠነከርክ፣ ኢኮኖሚ ካደገ፣ አንድነት ከተፈጠረ ቀጣይ አይንን ወዴት እንደምታዞር ያውቃሉ። አሻግረው የሚመለከቱ ሰዎች ናቸው። ስለዚህ እኛ የምንከራከረው አንዳንድ ጊዜ እናንተ አስርጋችሁ ከምታስገቧቸው ሰዎች ጋር ነው እንጂ በሀገሩ ጉዳይ እውር የሆነ ኢትዮጵያ የለም እያልኩ አይደለም። በሀገሩ ጉዳይ ላይ ከአሜሪካም ከዩሮፕም የትም የሚዘምት ደግሞ ኢትዮጵያዊ እንዳለ ማወቅ አለበት። አንዳንድ ጊዜ ይገባኛል፣ ህዝብ ይታዘባል። ህዝብ ያህል ግን እንዳልኩ ፖለቲካውን ስለምትችሉት እናንተ አስፈላጊም ሲሆን የሰው ቁጥር ሲያንሳችሁ ከኛ ውስጥም እየገዛችሁ ከራሳችሁ ኢንፊልትሬት እያደረጋችሁ ታስገባላችሁ እና ያደንቃለሁ። በርቱ ለማለት ያለው ቀጠለ ብሩኬ። ያ እና አንድ ነገር መገንዘብ ደግሞ ያለብን ሁላችንም ጦርነት እንዲሁ ስታስቡት ቅድም ወንድማችን ምን እያለ ነበር? በቴክኖሎጂም እንኳን ጦርነትን እንትን ብትል አጋር ይኸው ሰራዊት ደግሞ በምድር ደግሞ ትፈልጋለህ ማለት ነውና በትንሹ ሌላ ኤግዛምፕል እንዲሆነን የምንፈልገው ይሄ ኤርትራን የድሮ ያለፈው ምናምን እዚህ ጋር እያመጣን አሁን ይሄ እንደ ጃሃራ እንደ ምናምን ለመመካት አይደለም። በቅርቡ በነበረው ጦርነት ላይ ትግራይ ላይ በነበረው ጦርነት መቀሌ ላይ ገብተው 2 ወር ትግራይ ሊያስተዳድሩ እንኳን አልቻሉም። መከላከያ ገብቶ 2 ወር ሊያስተዳድር አልቻለም። ከጫፍ እስከ ጫፍ የትግራይ ህዝብ ወደ በረሃ ገብቶ ጠራርጎ ነው እስከ 112 ኪሎ ሜትር እስከሚደርሰው ድረስ ጫፍ ያደረሰው ይሄ የትግራይ ህዝብ ማለት ነው። ይሄ ሁሉ 360 ዲግሪ ተዘግቶበት ይሄው ላስበዋል እና ሞጫ ሲያጣ መጨረሻው መንፈርጥጦ ነው የወጣው ማለት ነው። እና አሁንም ኤርትራ ላይ ደግሞ ያውም ኤርትራ ላይ እንደ ትግራይ እንኳን በተዘጋችበት ጊዜ ላይ ኤርትራ ደግሞ ከማንም ጋር ግንኙነት ከዓለም ጋር ግንኙነት ባህሯንም ሁሉንም ነገር ይዛ መሳሪያዋንም አንዳንድ ሰዎች ይሸወዳሉ። ድሮን የኤርትራ መንግስት ስለማያወሩ ነው እንጂ ድሮን ኤርትራ ውስጥ የሌለ ይመስላችኋል? ምናልባት አሁን ከኢትዮጵያ ምን እንደምታረግ እነሱም ኢንፎርሜሽን አላቸው፣ ምን እንደሚያዘጋጁስ እነሱም ኢንፎርሜሽን አላቸውና ለዚህም በቂ ዝግጅት ኤርትራም እንደሚያደርጉ የታወቀ ነውና ጦርነቱ ግን እንዲነሳ ሁላችንም አንፈልግም እባካችሁና በነፃ እንኳን ይሄ የኤርትራ ዋንነት ነው እንደዚህ ስለሆነ እኛ በሰላም በፍቅር አብረን ተያይዘን እንድናድግ ይሄንን ነው የምንፈልገው እንጂ ማንም እየመጣ እዚህ በርገር የሚበላ ጉራውን ሲነፋ ና ሂድ ብትለው አይደለም። እቤቱ ቁጭ ብሎ ሺሻ ይነፋል። ቴዲዬ እቤቱ ቁጭ ብሎ ቢራውን እየጠጣ እየጠውዘ የዳህን ልጅ ለማስፈጀት ነው። በቃ እኛ ቀላለን እንገባለን፣ እኛ እኮ እንደዚህ ነን ይላል። ና ሂድ አንተ ሂድ፣ እስኪ ወንድ ኮንክ ሂድና መከላከያ እዚያ ያለውን መከላከያ ሂድ አግዘው፣ ወንድ ኮንክ ማለት ነው። እና ከገባ ኤርትራ ውስጥ ከመጣ ሞጫ የለም። እንደው ዝም ብለህ አሰብን ተቆጣጠርኩ ብትል የኤርትራ ህዝብ 200 ዓመት ታግሎ እንደገና አፈር ልሶ ተነስቶ እንደገና ደርግን ይኸው አፍንጫውን ሰብሮ እንዳባረረው እንደዛ ያባረራል እንጂ በምንም ተአምር እንዲሰጠናል እንደዚህ ኢሳያስ አርጅቷል ምናምን። ኢሳያስ የ80 ዓመት አዛውንት ነው ይለዋል አንዳንድ ፖለቲከኞች። ለምን የ100 ዓመት አይሆንም? እዛ ሀገር ግን የኤርትራ ህዝብ ሙሉ ማለት ነው በሀገራዊ ጉዳይ ላይ አንድ መሆኑን 100 ሚሊዮን የሚሆን ህዝብ አለ። 130 ሚሊዮን ህዝብ ኢትዮጵያ አለ። ኤርትራ ውስጥ 3-4 ሚሊዮን ነው ይላል። 200 ዓመት ይወስዳል እንጂ ለዚህ ትግል ይቀጥላልና እባካችሁ ከስሜት ውጡ። እኔ በጣም ወዳችሁ ማፈቅራችሁ በጣም በስራም በምንም ማገኛችሁ ኢትዮጵያውያኖች አሉና ሳገኛቸው በስነ ስርዓት ስንገናኝ በጥሩ ነው የምናወራው የምንገናኘው። እዚህ ሶሻል ሚዲያ ላይ ግን አንዳንድ ካድሬዎች ህዝብን ወደ ጸብ የሚወስድ ነገራት አታውሩ እባካችሁ። እንኑርበት። ተፋቅረን በውጪ እየኖርን ያለ ነው እኛ ጋር እየገባችሁ እንትን አትበሉና። ቴንክ ዩ። ሰዓት እንዳልይዝ ጥያቄ ካለ ጠይቀኝ። ቴንክ ዩ። አይ ለሌሎች ነው አንድ ማስተላለፈው መልእክት አለ። ጋይስ እኔ በጻፍኩት መሰረት ነው የሚሄደው። አብዛኞቻቸውን ኢቭን
የአማራ ልጆች ራሱ እንዲቀበሏቸው ያደረኩት እኔ ነኝ። እኔ ጋር መታ አማራ ብለህ ስላወራህ እንጂ የአማራ ልጆች ከፍተው የሚወያዩበት ቤት ብትገባ 2 ደቂቃ አይሰጡም፣ ያባረዋል። ያውቋቸዋል። ለጊዜው ታግሷቸው አንዳንዶቹ የሚሰሙት እንደው እዚህ ስቴጅ ላይ በሌላ በዶሜስቲክ ጉዳይ ላይ እንደ አማራ ከብልጽግና ከቲፒኤልኤፍ ከኦነግ ደጋፊዎች ጋር ስትከራከሩ ኦኬ ይሁን ብለው በዚህ ደረጃ አክብሬ ካስገባችሁ በሀገሬ ጉዳይ ሳወያይ ለመበጥበጥ እንዳትመጣ። አልተመቸህም አትላክ ሪኩዌስት። ቀላል ነገር እኮ ነው። አልጋበዝኩም፣ ማንንም አልጋብዝም። ስጋብዝህ ግን ለመበጥበጥ መሆን የለበትም። እኔ የተለየ እሳቤ ያለኝ በዚህ ሰዓት ስለ ባህር በር ማሰብ ተገቢ አይመስለኝም ማለት አለብህ። እሱንም ሀገርን እየወደድክ ሀገርን ጠልተህ እቺ ሀገር ትፍረስ እያልክ እችን ሀገር አንደርስቲሜት እያደረክ ግን ፖለቲካ ልታወራ አትችልም። አንድ ኤርትራውያን ሲያደርግ አታየውም። ኢሳያስን ቢጠራ ሀገሩን አይጠላም። ስለዚህ ወይ ከኤርትራውያን ጋር ሆነ ከነማይኮ ጋር ሆነ ማውራት ነው። ካልሆነ ግን እኔ ነግሬያቸዋለሁ፣ እንዳትልክ እዚህ የጠራህ የለም። በሀገራዊ ጉዳይ በምናወራበት ሰዓት ከመድረኩ ገለል ትላለን። ይህን ስል አንዳንዶች ነው፣ ሁላችሁንም እያልኩኝ አይደለም። በሀገራዊ ጉዳይ ላይ ምንም ማወላዱ ብዙ የአማራ ልጆች አሉ። በሀገራዊ ጉዳይ ላይ ማወላዱ ሌሎች ብሔር ብሔረሰቦች አሉ። ስለዚህ በአንዱ ምክንያት ሁሉም ባንዳ ነው የሚለው ምሳቤ ትክክል አይደለም። ምንም ዚሮ ቶለራንስ፣ ምንም ማወላዱ በሀገራዊ ጉዳይ ላይ ቆፍጣና አቋም ያላቸው ሚሊዮን አማራዎች እንዳሉ ማወቅ ያስፈልጋል። ስለዚህ ደርሳ አንድ መተህ እኛ ምናምን እያልክ እያወራ ይህ ትክክል አይደለም ያለ ማለት ያለው ካልሆነ ሀሳባችን ይበታተናል። እዚህ ጋር እንደ ሀገር ለማውራት የመጡ ሰዎች ከነ ማይኮ ጋር ከነ ብሩኬ ጋር ነው መፋለም ያለባቸው ወይስ ከአንተ ጋር ነው መፋለም ያለባቸው? ይሄንን እኔ ነግሬያቸዋለሁ። እኔ ዚሮ ቶለራንስ ነው ያለኝ። እኔ በጣም አልደራደርም። እኔ በጣም እውር ነኝ። ቴንክ ዩ ከልብ ነው ማመሰግነው ብሩኬ። አንተን ግን አንድ ማነሳለ ጥያቄ፣ ይሄውን የኃይል ጉዳይ የመጨረሻ ነው። የሰላማዊ ጉዳይ ማዋጣ ከሆነ ነው ኦኬ። እናንተ በሰላማዊ መንገድ ሰጥቶ በመቀበል መንገድ አሁን የኢትዮጵያ መንግስት የሚናገራቸው ንግግሮች አሉ። አየር ኃይልን አስቀምጧል፣ አየር መንገድን አስቀምጧል፣ ቴሌን አስቀምጧል፣ ህዳሴ ግድብን አስቀምጧል፣ እነ ፈርታይል ላንድም እንስጣችሁ ብሏል። እነዚህን ሰተናችሁ የባህር በር የሚያስፈልገን ስለሆነ የባህር በር እንጠቀም ነው እያለ ያለ። ግልጹን ለመናገር ያህል የባህር በር ሸቀጥ ለማስገባት ለማስወጣት አይደለም። ቀይ ባህር ላይ ኢትዮጵያውያን መገኘት አለብን። 4 ነጥብ የምንገኘው ቀይ ባህር አካባቢ ምን እንደሚዶለትብን ስለምናቅ ነው፣ ማወቅ ስለምንፈልግ ነው እያሉ ነው። ምክንያቱም አሰብ ጋር ሚሳኤል አመተህ ብትተኩስ አዲስ አበባን ታጠፋለህ፣ የአዲስ አበባን ህዝብ ትጨርሳለህ። ስለዚህ አሰብ አካባቢ ላይ ወይም ደግሞ ቀይ ባህር አካባቢ ላይ መገኘት አለብን የምንለው ወታደሮቻችንን ለማስፈር ነው የሚሉት ጉዳይ ያስማማቸዋል። ማስማማችሁ ከሆነሳ ይሄን ጉዳይ እንዴት ነው ሴትል የምታደርጉት? ኦኬ ቴንኪ ቴዲ፣ በጣም ጥሩ ጥያቄ። ኢትዮ ኤርትራ ይሄ ሰላም በተፈጠረበት ጊዜ የዛሬ 5 ዓመት የዛሬ 6 ዓመት አካባቢ ማለት ነው፣ ሰላም በመጣበት ጊዜ ላይ አሰብን ራሱ ፖርቱን ራሱ ለመስራት እንቅስቃሴ ተደርጎ ነበረ። አሁን ይኸውልህ ትልቁ ችግር እኔ የመጣው የሚመስለኝ እኔ ኢንዲቪጁዋል የራሴን አመለካከት ነው የምነግርህ ያለው ከምመለከተው ከኤርትራ አኳያ ጋር አሁን በነበረው ይሄ በጦርነቱ በነበረው ይሄ በትግራይ ጦርነት ላይ ይመስለኛል ሁለቱም መሪዎች ተደባብረዋል። ኢሳያስ እንደምታውቀው ይሄ ጎንበስ ብለህ ይሄ ተለማምጠ ምናምን መሄድ የለበትም። ዝም ብሎ አንድ ነገር ይሄ ይሆናል ካለ በቃ እንደዛ ነው የሚሄደው። አካሄዱ እንደዛ አይነት አካሄድ ነው ያለው እና ያኔ እና አሜሪካም ጣልቃ ምናምን እየገቡ ስለነበረ በዛ ጋር ደግሞ ከአሜሪካ ጋር ደግሞ ስፔሻሊ ከጆ ባይደን አስተዳደር ጋር ጥሩ እንትን የለውም። ከዲሞክራቶች ጋር ምንም ጥሩ ግንኙነትም የለውም እና ከዛ አኳያ ጋር ያ ጣልቃ ገብነት ያ ምናምን ነገሮች ምናምን ሲመጣ ትንሽ ምን ሆኑ መሰለ ስለተደባበሩ ነው እንጂ አሰብ ላይ ቀይ ባህር ላይ ኢትዮጵያ ጦሯን ብታሰፍር ኢትዮጵያ ጎረቤት አይደለችም። እንኳን 72 ኪሎ ሜትር የራቀች ወደ አሰብ እንኳን ኢትዮጵያ አይደለችም። ስንትና ስንት ሺህ ኪሎ ሜትር መጥተዋል እነ ቻይና እኮ ቀይ ባህር ላይ ለጥቅማቸው ለብሔራዊ ጥቅማቸው ሲባሉ ማለት ነው። እና መተው እንግዲህ ያው ይገባገባሉ። ራሻ በዛ በኩል አሜሪካ በዚህ በኩል ገብተዋል። እና
ከዛ አኳያ ጋር ኢትዮጵያ ብታሰፍር እኔ የሚከፋቸው ምናምን አይመስለኝም። በኤርትራ እንደዚህ የሚከፋቸው አይመስለኝም። ችግሩ አሁን በተፈጠረው ውስጥ ይሄ ምናምን ይሄ ጎንበስ ማለት ምናምን እሱ ነገር ሲመጣ ግን ምን ሆነ መሰለ ኮኔክሽኑ የሁለቱ ግንኙነት ኮኔክሽን ተቋረጠ። ሲቋረጥ በዚህ መሃል ላይ እነ ኤሚሬትም ከዛ ስለወጡ ተባረው ስለወጡ እንደገና እንደዚህ ብታረጉ እንደዚህ ልናረግ እንችላለን ምናምን ተብሎ አዲስ ሐሳብ ይዘው መጡ ማለት ነውና እኔ የኤርትራ መንግስትም ህዝብም እንደዚህ ኢትዮጵያ ለራሷ የኤርትራ ዋንነት የኤርትራ ባህር ነው ብላ ኢትዮጵያ እስካከበረች ድረስ ጦሯን አምጥታ ብታሰፍር ወይ ለራሷ ለመከላከያ ወይም ከዓለም ጋር እንትን ለማለት እንዲ ችሎቷን ለማሳየት ነው ወይም ደግሞ የገበያ እንትኗን እንትን ለማለት ነው ብሔራዊ ደህንነታቸውን ለመጠበቅ ነው። የኤርትራ ህዝብ ነው የሚከፋው አይመስለኝም በእንደዚህ አይነት እንትን ቢኮዝ ካልከኝ ስንትና ስንት ሺህ ኪሎ ሜትር ሌሎቹ መተው ስላሰፈሩ ማለት ነው። ገብተዋል። አሁን ግን በደረቁ ምንድነው አሁን ችግሩ አልተስማማችሁም። የሻዕቢያ መንግስትና የኢትዮጵያ መንግስት በቅድመ ሁኔታዎች አልተግባባችሁም እና መጨረሻው ምንድነው የሚሆነው? በኢትዮጵያ በኩል የማወላዳ አቋም አለን አልኩ ያ ይወለ ስለዚህ ምንድነው የምታደርጉት? አሁን በእናንተ ምን አለበት ታስቡት ምንድነው? ምን ሆነ መሰለ አሁን ነገሮች እየተበላሹ ነው ቴዲዬ። ለምን መሰለ እየተበላሹ አሉት? በኤርትራ መንግስት ከሁለት መስመር ያለፈ መግለጫ አያወጡም። ይሄ እንደዚህ ነው፣ ይሄ እንደዚህ ነው። የኢትዮጵያ እንትን ውስጥ ገብተው ብዙ ሲያወሩ አታያቸው። አሁን ነገሮች እየተበላሹ ሊስተካከሉ ማይችሉበት መንገድ ደግሞ ምንድነው? ምድረ የደነፋ ጀነራል እየመጣ አፉን ሲከፍት ታያለ። እየመጣ እንደዚህ ነው፣ ይሄ በቃ ቀይ ባህር እንደዚህ ነው እያለ እየመጣ እያወራ እየመጣ ህዝብን እያስቆጣ ነው። የማንን? የኤርትራ ህዝብን፣ መንግስቱንንም ህዝብንም። ህዝቡ በጣም እየተናደደ ነው፣ እየተበሳጨ ነው። ብዙ ነገር በውስጡ እንዴ እንደዚህ እያሉ ነው። አሁን ምን ሆነ መሰለ ጭራሽ ኢሳያስንም የሚቋወም አንድ መስመር ላይ መጥቷል። በምን ካልከኝ በእነዚህ አሁን ምንም ኤክስፒሪየንስ የሌላቸው ያልተማሩ ጀነራሎች አሁን መጥተው በሚያወሩት ነገር ቢኮዝ ካልከኝ ህዝቡን እያጠነከሩ ነው ያሉት፣ የኤርትራን ህዝብ ማለት ነው። አሁን ነገሮች እየተበላሸ ነው የሚሄደው። መስተካከል የሚችለው እኔ ይመስለኛል የብልጽግና መንግስት ከዚህ ካለበት እንትን ላይ ዞር ሲል የሆነ ነገር ይመጣና የሁለቱንም ሀገር ጥቅም የሚያስብ መሪ ምናምን ከመጣ ሊቀበል ይችላል። አንድ ነገር ልንገርህ ቴዲ፣ እዚህ ጋር የኤርትራ ህዝብ አብይ አህመድ አስመራ ሲገባ ከጫፍ እስከ ጫፍ ኤርትራ አይተዋል። የኤርትራ ህዝብ እንዴት ተገልብጦ እንደወጣ ምን አይነት ሰላም ወዳድ እንደሆነ አይተዋል። በጣም ሰላም ወዳድ። በቃ አሁንማ ችግራችን በቃ ወደቦቻችን ይሰራሉ፣ ባህሩ ይሰራል። አሰማኝ። ኦኬ እናንተ እንዲመጣ የምትፈልጉት መሪ የትኛው መሰለ? ብሩክ በጣም ወደው ልጅ ነው በነገራችን ላይ። እኔ አይ ዶንት ኖ እኔ ኤርትራውያን እኔ በጣም መቀናባቸው ሶ ስማርት ባይ ዘ ዌይ እዛም ኤርትራ ውስጥም ለውጥ ሊመጣም ይችላል። ኤርትራ ውስጥም ነው ብለህ ኤግዛምፕል እና ለውጥ ቢመጣም የኤርትራ ህዝብ ጥያቄ ግን ለውጥ ሲመጣ ብሔራዊ ናሽናል እንትን መሬቱን ለባድመ ከ30 ሺህ በላይ ሰራዊት እናንተ የምትስማሙ መስዋዕት የከፈለ ሰራዊት ለአሰብ ደግሞ ስንት እንደሚከፍል አስበው። ለአሰብ ስንት እንደሚከፍል ይሄን ስማው። ተላለፍሻ ተሰጥቶት አሁን ኮንጎ ብራዛቪል ይሰማል። አደራዳሪ የነበረው የአሜሪካ የሚያቀርብ ሰው ቢኖር ኖሮ እንደውም ኮሄን አደራዳሪ የነበረው የአሜሪካው ተወካይ በድርድሩ ወደ መጨረሻው ገደማ ይህን ያህል ህዝብ 100 ሚሊዮን የሚጠጋ ህዝብ በእግር መንገድ ርቀት እንዴት ወደ ባልባ ይሆናል? እንዴት ወደ ቤት ዘጋበታል? ሲል አቶ መለስ አንተን ይሄን የሚያገባህ ነገር አይደለም ብሎ ጮኸበት ይባላል። ኢትዮጵያ የባህር በር ሊኖራት ይገባል ብለው ሌሎች እንኳን 130 ሚሊዮን ናቸው። ከማን የባህር በር እኮ ሊኖራቸው ይገባል የሚል የውጭ ሰው ኢትዮጵያ አይደለም ሲኖር ቢመጣ እንኳን ምን አገባችሁ ዞር ብሎ የሚል መሪ ነው የምትፈልጉት። ልክ እንደ መለስ ዜናዊ አስረስን በህዳሴ ግድብ ግንባታ ቅድም ሳደንቀው ነበር። አሁን ችግር የሆነባቸው ምን አገባችሁ ዞር ብሎ የሚል መሪ አይደለም የገጠማችሁ። ዓለም ዛሬ ስማ ኢትዮጵያ የባህር በር ያስፈልጋታል የሚል መሪ ነው የመጣበት። አይ ዶንት ኖ ከየት እንደመጣ አላውቅም። ይሄን መሪ እንዴት ነው ዞር ይበልልኝ ካልክማ ኦኬ፣ ያላንተ የሚመችህ መሪ ነው የሚመጣው። ከዚህ መሪ ጋር እንዴት ነው የምትስማማው ነው ጥያቄ እኮ። ነገርኩ ነገሮች ኦልሬዲ እየተበላሹ ጫፍ ላይ ስለደረሱ እሱም ራሱ እኮ አሁን ይኸውልህ ምን አለ መሰለህ አንድ ነገር ልንገርህ። እነ መለስ እንግዲህ ከኤርትራ ጋር ያው ጦርነት ላይ በነበረ ጊዜ ላይ ለዛ ለ20 ዓመት በነበረው እንትን ላይ
ቢያንስ እንኳን ምላሳቸውን ይጠነቀቃሉ። የኢህአዴግ መሪዎች በወቅቱ የነበሩት የሚያወሩትን የሆነ ይሄ መስመሩን ያለፈ ይሄ የህፃንነት ልጆች የሚጫወቱትን ዕቃ ዝም ብለው ሚዲያ ላይ መጥተው አይለፈልፉም። አሁን ላይ ግን ምን ሆነ መሰለ ብልጽግና ላይ ያሉት እያንዳንዳቸው ማለት ነው ብርሃኑ ጁላ ነው ሲያወራ ከንግግሩ ራሱ ሌላው ትላንት አሁን በቅርብ አዲስ ጀነራል አይተናል ማለት ነው። እነዚህ ሙሉ ሲያወሩ ምን ነው መሰለ ነገሮችን እያራቁ ነገሮችን የሆነ ወደ መቀራረብ እንዳይመጣ ሌላ ቁስል እየጨመሩ ስለሆነ ነገሮች እንጂ አሁን ኤግዛምፕል አብይ አህመድ ባለበት ሆነ ኤግዛምፕል እስኪ ኤርትራ ውስጥ ሌላ ስርዓት ይምጣ። ሌላ ስርዓትም ቢመጣ ኤርትራ ውስጥም አብይ አህመድ አሁን ስልጣን ላይ ሆኖ የኤርትራ ህዝብን ይጠይቃል። እሺ ቴንክ ዩ እና አንድ በዚህ የመጨረሻ ነገር አንድ የመጨረሻ እዛው ልጠቅልልልህ ለባድመ ከ30 ሺህ በላይ ህዝብ አልቋል። ለባድመ ለዚች ባድመ የምትባለው ወርቅ የለባት ነዳጅ የለባት አሰብ ነዳጅ ያለበት ነው ባህር ነው ችግር የለም። አሰብ የነዳጅም ስፍራ ነው ቦታው እንዳለ አካባቢው ቀጠናው በዛም ባህር ነው ምናምን አስበዋል። 30 ሺህ የከፈለ ህዝብ ለአሰብ ስንት እንደሚከፍል ደግሞ የሶስት ቀን ቅድም ምን ያሉ መሰለ ለሶስት ቀን ትወስድብናለች አሉ። 3 ቀን ውስጥ ይገባል። ኦኬ 3 ቀን እውነትም በደርግ ጊዜ የነበረ ሰራዊት ነው። በደርግ እንግዲህ በደርግ ላይ ኤርትራ ውስጥ ገብቶ ሁሉንም ነገር አይቷል። የኤርትራ ህዝብ ምን አይነት ምን እንደሆነ ያውቃል። እና አባዱላ ገመዳ፣ ባጫ ደበሌ፣ ብርሃኑ ጁላ እነዚህ ሁሉ የተማረኩ ሰራዊቶች ናቸው። እነ መስፍን ፈይሳም ይነግረዋል። መንገድ ስራ ይሰራ ነበር አስመራ ውስጥ ኤርትራ ውስጥ እያለና ኤርትራ ገብተህ ልትወጣ አትችልምና እባካችሁ አታስፈጁ። እሺ ቴንክ ዩ። እኔ ሲመስለኝ በነገራችን ላይ የደርጉ ዘመን መልኩን ቀይሮ የተደገመ ነው የሚመስለኝ። አሁን ደርግ መንግስቱ ኃይለማርያም የ3ኛ ክፍለ ጦር ሰው ናቸው። ተፈሪ መኮንንን ከስልጣን አስወግደው ስልጣን ላይ ቁጭ አሉ። ከዛ የብሔር ጥያቄ ደርግ እኮ ጥያቄ መልሶ ነበር። በነገራችን ላይ ደርግ ጥያቄ መልሶ የመሬት ላራሹ ጥያቄ መልሷል። የብሔር ብሔረሰቦች ጥያቄ በተወሰነ መንገድ ጥያቄ መልሷል። የሃይማኖት ጉዳይ መልሷል። ወደ ኮማንድ ኢኮኖሚ ገብተናል። የመጀመሪያው ሪፐብሊክ ነው። ከዛ እነዚህ ሰዎች በደርግ ደስተኛ ያልሆኑ ሰዎች ይናገራሉ። ራሳቸው በአግባቡ አልተመለሰም በሚል ታግሎ ለማታገል ወደ ጫካ ገቡ። አንደኛ አማራ ገዢ መደበድሎናል የሚል ትርክ ተፈጥሮ ነው። ግማሹ ዋግምራ፣ ግማሹ ወደ ሳህል በረሃ ሄደ። አሁን አላያንስ ፈጠሩና ደርግን አስወገዱት። የሻዕቢያ ሰዎች በዋነኛነት እናንተ ቲፒኤልኤፎችን በማስተባበር እነሱም እናንተን አግዟቸዋል። ኦነግንም ደግፋችሁ ደርግን አስወገዳችሁ። ኢትዮጵያን ብሔር ብሔረሰቦች ደርግ የመጀመሪያው ሪፐብሊክ ነው፣ ምንም ያውቀው ነገር የለም። ብሬኖች ልታደርገው ትችላለህ፣ ልታምታታው ትችላለህ በተለያዩ መንገዶች። ከአንተ ጋር በቃ ዲሞክራሲ ያመጣልሃል ወስትለው ሆ ምናምን ብሎ ይደግፋል። መንገድ እየመራ አስገብቷል ምናምን። አሁን ድጋሚ ታሪክ ራሱ ላይ ያመጣ ይመስለኛል። አሁን ቲፒኤልኤፎችን ይዘ ኦነግን ይዘ ሌሎችንም ይዘ ደርግን እንዳስወገድኩት እየገሰገስኩ ልምጣ ብትል አሁን የምታየው ህዝብና አሁን ያለው ነባራዊ ሁኔታ አንድ አይመስለኝም። ያኔ ደርግን አሸንፈሃል። አሁን የምታደርገው ጦርነት በአግባቡ አናሊሲስ ካልሰራህበት አደጋ የሚፈጥርብህ ይመስለኛል። የኔ ትንታኔ ነው። በተረፈ እናንተ ከራሳችሁ ፍላጎትና ጥቅም አኳያ የምታደርጉት ነገር ፐርፌክት 100% ትክክል ናችሁ ኤርትራውያን። እኔ በጣም ነው ማደንቃችሁ። ነገር ግን ያለው ነባራዊ አሁን ወደ ጦርነት ከመግባት በፊት በሰላማዊ መንገድ ልታደርግ የምትችለው ነገር ካለ እሱን እንደሰለጠነ እንወያይ በሚል ነው። በሰለጠነ መንገድ ኦኬ። በዚህ ካልተስማሙ በዚህ ብናደርገው የምትለው ነገር ካለ ኦኬ። መሬት ሰጣችሁን፣ እኛ ማረስ እንፈልጋለን፣ እኛ ውሃ እንሰጣችኋለን። ይሄን ማትፈልጉ ከሆነ አየር መንገዱ ላይ ሼር እንግባ። ይሄን ማትፈልጉ ከሆነ ህዳሴ ግድብ ላይ ሼር ወለርኑን። ያን ማትፈልጉ ከሆነ ሌሎች ደግሞ አይዶ ነው የምታመጧቸው የምታፈልቋቸው ሀሳቦች ይኖሩ ይሆን በሚል ነው። ጦርነት ግን የመጨረሻ አማራጭ መሆን አለበት ብዬ አስባለሁ። አልፈልግም ካልክ ያው ዞሮ ወደ ግጭት የምንገባ ነው የሚመስለኝና ስትናገሩ እኛ አሁን አንተ ብሩክ የተናገርከው ከዚህ ቀደም አንድ ላይ ሲናገረው ሰምቻለሁ። ለመስማማትና ለመደራደር ከዚህ አሁን ካለው መንግስት ጋር አንፈልግም። ይሄ መንግስት ከተወገደልን ሌላ ማንኛውም መንግስት ከሚመጣ መንግስት ጋር ልንነጋገር እንችላለን ካልክ እሱም ራሱን በቻለ መንገድ የእናንተ ታክቲካዊ አካሄድ ነው። ትክክል ናቸው። ለእናንተ የሚመቻችሁን ፑፔት የሆነ መንግስት ፈለጉ ይሆናል። የሆነ ሰምቲንግ ኢዝ ኮንትሮልድ ባይ ሰምዋን አይደል?
እኔም ኤርትራዊ ብሆን ኢትዮጵያ ላይ መሾም የምፈልገው አሻንጉሊት የሆነ መሪ ነው። እኔ ኤርትራዊ ብሆን በህዝብ ተወካዮች ምክር ቤት ስለ ባህር በር ማንሳት ነውር እንደሆነ የሚያስብ የህዝብ ተወካዮች አመራር እንዲኖር ነው የምፈልገው። ዶማ የሆነ የህዝብ ተወካዮች አመራር ነው ልፈልግ የምችለው። ቢኮዝ እንደ ኤርትራዊ ነው ማስበው የባህር በር በስተት እንዳነሳ። አሁን ግን ያለው አስቸጋሪ ነው። ኢሳያስ አፈወርቂም ተናግሯል። ፍዝዝን ያልኩት ብሏል። ስለዚህ አሁን የገጠማችሁ ባላንጣ መለስ ዜናዊ አይደለም። አሁን የገጠማችሁ ባላንጣ በቃ ፊት ለፊት የተናገረ ከሆነ እንዴት ነው ይህን የምንወጣው? እንዴት ነው የምትወጡት ነው? ክብራትና ክብራን ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ኮመንት ከፍትላችኋለሁ። ለጊዜው ሰብስክራይብ ያደርጉ ሰዎች በነፃነት ኮመንት ያድርጉ ብዬ ነው። ኮመንታቸው ይነበብ። ፎሎ የምታደርጓቸው ፎሎ አድርጓቸው። እያወራን ያለ ነው በሀገራዊ ጉዳይ ነው። ኤርትራውያን ቨርሰስ ኢትዮጵያውያን። በውስጥ ጉዳያችን ደግሞ ሲሆን ችግር የለውም። እነ ኦነግ እነ ፋኖ ምናምን ሌሎቻችሁ ትመጣላችሁ የብሔር ፖለቲካ የብሔር ጥያቄ ይዛችሁ። ይሄ ግን የናሽናል ቲም ጨዋታ ነው። የናሽናል ቲም ጨዋታ ታውቃለህ አይደል? ብሔራዊ ቡድናችን ከግብፅ ጋር እየተጫወተ ነው። ከግብፅ ጋር እየተጫወተ እያለ ተጫዋቾቹ እንደ ቡና፣ እንደ ጊዮርጊስ፣ እንደ ሐዋሳ ከነማ፣ እንደ ፋሲል ከነማ አይደለም የሚያስቡት። የኢትዮጵያ መለያ ስለብስ እንደ ኢትዮጵያ ነው የምታስቡ። እዚህ ሀገራዊ ውይይት ላይ መጥተህ አማራ፣ ኦሮሞ፣ ስልጤ ምናምን እንድትለኝ አይደለም። እንደ ኢትዮጵያ ሀሳብን እንሰጠኝ ነው የምፈልገው ኮፍጠን ብለህ። ምክንያቱም የአማራ፣ የኦሮሞ፣ የስልጤ፣ የትግራይ ምናምን ጉዳይ በሚቀጥለው ቻፕተር 2 ላይ አዘጋጃለሁ ብያለሁ። ይሄ የናሽናል ቲም ጨዋታ ነው። ቴንክ ዩ ቡርኬ፣ በጣም የምወደው ማከብረው ልጅ ነው። ጨዋ ልጅ ነው። ከቡርኬ ቀጥሎ አይ ቲንክ ማለት ቡኖ በደሌ ነው። ቡኖ ነው። እኔ ነኝ። ቡኖ ነው። እኔ ነኝ። ከቡሩ ቀጥሎ እኔ ነኝ። ከቡኖ ማለት ቅድስታ። ከዚህ በኋላ የመጨረሻ ዙር ይሆናል። የመጨረሻ ማጠቃለያ ላይ 3 ደቂቃ ስጣችሁና እንዳማረብን ጉልበት ካገኘሁኝ ሎካል ፖለቲከኞችን አወያያለሁ። ሎካል ማለት ታጣቂዎች፣ የውስጥ ጉዳያችን ኤርትራውያንን አስወርድና እናንተን አስገባለሁ ማለት ነው። ኤርትራውያን ወደ ሀገራዊ ጉዳይ ስናወራ እነ ማይኮ እነ ቡርኬ ትወርዳላቸው። አሁን የተቀመጣችሁት እንደ ሀገር ስለመታወሩ ነው። ያ ጉልበት ካገኘው፣ ጉልበት ካላገኘው ግን ለነገ በይደር እናሳልፋለን። ቡናችን እሺ፣ 7 ደቂቃ ነው ወንድሜ።